በ16 መንበር በ80 ካህናት በአንድ ጊዜ ይቀደስ የነበረ በዓለም ላይ ተደርጎ አያውቅም። በ80 ካህናት በአንድ ጊዜ ቅዳሴ ይካሄድበት የነበረ በወርቅ የተሰራ እጹብ ድንቅ ግራኝ መሐመድን ያስደመመው ቤተክርስቲያን ነው። በግራኝ መሐመድ የፈረሰው የወደሙ ያው እንግዲህ ወረኢሉ ከታሪክ አንጻር ሃይማኖትንም ሀገርንም ለመጠበቅ መስዋዕትነት የተከፈለባት የአደራ መሬት የአደራ ምድር ናት። መከራ የሚደርስበት ትውልድ አለ። ቤተክርስቲያን ስትናጋ የሚጸልዩበት የሚያለቅሱበት የኢትዮጵያ እምብርት ቦታ የሆነ መካነ ስላሴ የምትባል አለ ተብያለች ብዬ ጉሊት የምትሸጥ ሴትዮ ናት እና ያኔ ሰው አላቅም ነበረ። ሲሄድ ደሴ ስጠይቃት አዎ የታሪክ ቦታ ትልቅ ቦታ ወረኢሉ ውስጥ ነው። 38 ዓመት ፈጅቶ የታነጸ ቤተክርስቲያን በሚያሳዝን ሁኔታ ግን አገልግሎት የሰጠው 15 ዓመት ብቻ። በ80 ካህናት ከተቀደሰ የህዝቡ ብዛት ስንት ነው? አሁን በ5 ካህን አይደል የሚቀደሰው? በ2 ካህን በ3 ዲያቆን በ80 ካህናት ከሆነ በዛን ጊዜ በአንድ መንበር ነው። አሁን በ16 መንበር ከሆነ የቤተክርስቲያኑ ስፋት ከህዝቡ ጋር ስናነጻጽረው ምን ያክል ህዝብ ምን ያክል ክርስትና ነበረ? አሁን ለኔ የፈረሰው እኮ ቤተክርስቲያኑ አይደለም ክርስትናው ነው የፈረሰብኝ። እዛ ቦታ ያለው ክርስትና ነው የፈረሰው። ቤተክርስቲያኑ አይደለም የወደመው፣ ሰው ነው የወደመው። ቀዳሽም የለም አስቀዳሽም የለም። እና አንድ ክርክራችን የነበረው ትልቅ ቤተክርስቲያን አይሰራም ነው እና ስሜታዊ ሲሆኑ መለከታቸዋለሁ። እኔ ክርስቶስ በከብቶች በረት ነው የተወለደው፣ በከብቶች በረት ነው እና ምንም እንትን በአህያ ውንጭላ ነው እንትን ያለው። ስለዚህ ትልቅነቱ ሳይሆን እቺ የፈረሰችው ደሳሳዋ ጎጆ ተወጥቶ ከቅርሱ ወተን ስለ ሀገር እየጸለይን እያለቀስን እንድንሰራ ነው ስላቸው በጣም ተሟገቱኝ። እንደውም በወርቅ ነው የምንሰራው እንደ ጥንቱ ነው የምንሰራው እያሉን ተው መለስተኛ ቤተክርስቲያን የተባልነው አልኩኝ። ያንን ቤተክርስቲያን ለመዝረፍ 1000 ሰራዊት ግራኝ አሰማርቷል። ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ወርቁን አልማዙን የሚችሉትን ያህል እየለቀሙ እየነቀሉ እንዲወስዱ አድርጎ በ40 ግመል ተጭኖ ሄዷል። የተረፈውን አቃጥለው ቅርሱ አሁን እኔ ስመለከተው ወደ ውስጥ እየሰመጠና ታሪኩ እንትን እያለ ነው እየጠፋ ነው እና ያ ታሪካዊ የሆነ ጥንታዊ የሆነ ስሙ የገነነ መካነ ስላሴ በወርቅ የተሰራ 16 መንበር ራሱ አሁን ያፈ ታሪክ እንዳይሆን ምልክት አለበት። ራሱ አሁን የ16ቱ መንበር አልጠፋም። አሁን ያለችዋ ትንሽ ቤተክርስቲያን ከደሃ ጎጆ የማትሻል ትንሽ ቤተክርስቲያን የድሮ ቤተ መቅደስ ላይ ተሰርታለች። አሁን እኔም አንተም እድል ቀንቶን ብንሄድ ወተን የምንሳለመው የድሮ ቤተ መቅደስ ያ ካህናት ብቻ ሊረግጡት የሚገባውን የድሮ ቤተ መቅደስ እኛ አሁን ማስቀደሻ አድርገን እንቆምባታለን። እውነት ነው። የሚቆጭ የሚያምነው እኔ መካነ ስላሴን ቤተ ክህነቱን ቤተ መንግስቱን የሚያውቀው አይመስለኝም። ቢያውቁት ኖሮ እንዲህ የመሰለ ታሪክ የሚያስደምም ታሪክ ጥናት እንኳን ከተካሄደ በኋላ ቅርሱ እየጠፋ ያለው በእኛ እጅ ነው። ጦሩ እንደመጣው በተቀመጠበት በፈጸመው ታሪክ በፈጸመው ገድል እስካሁን ድረስ የሚጠራባት ታሪኳን ሰው አላወቀላትም እንጂ በማጸኗ ጠብቃ ያለች የከበረች ሀገር ትንሽ ግን ደግሞ ግዙፍ ሰው ማያውቃት ግን ደግሞ ታሪክ በተገለጠ ቁጥር እንደነጠረ ብር እንደተቆላ ወርቅ የሚነገር ታሪክ ያላት ሀገር ነች። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰንብታችኋል? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በፍኖተ አበው የእንግዳ ክፍላችን እንግዶችን ይዘን ቀርበናል። ጥንታዊና ታሪካዊ የሆነ ስፍራ ወረኢሉ ሲነሳ አጤ ምኒልክ ይነሳሉ። ወረኢሉ ሲነሳ በእደ ማርያም ይነሳል። ወረኢሉ ሲነሳ የታሪክ መናኸሪያ መሆኗ ይነሳል። ወረኢሉ ላይ ስትሄዱ መካነ ስላሴን ደግሞ ታገኛላችሁ። ወይብላ ማርያምንም ታያላችሁ። ሙስሊሞች በጦርነት ወቅት ከዚህ ከጦርነት ውስጥ ወይ ብለሽ ሰምተሽ ብታተርፊን ነጭ ጊደር እናርዳለን ብለው ስለታቸው የሰመረላቸው ታላቁ ስፍራ የሚገኝበት ወረኢሉ በዓመትም በወርም ይበላል እሸቱ
መካነ ሥላሴ የኢትዮጵያን ብርቱ የተባለው 38 ዓመት የፈጀው ስራ እጹብ ድንቅ አረፋቂ የነበረው የግራኝ መሐመድ ታሪክን ሲጽፍ ግራኝ መሐመድ በዓለም ላይ ከቶ እንደዚህ አይነት ቤተክርስቲያን አይታችሁ ታውቃላችሁን ብሎ የተገረመበትን ስፍራ ዛሬ እንዳስሳለን። እንግዶቹ በእግዚአብሔር ቤት ውስጥ የከበሩ ታላላቅ ስራን እየሰሩ ያሉ ናቸው። መምህራችን መምህር መታሰቢያ ደምሴ በዓለማዊ ትምህርት በምክትል ጠቅላይ ሚኒስትር የተሸለመ፣ በመንፈሳዊ ትምህርት የቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆነ፣ በርካታ ግጥምና ዜማን እየደረሰ በአገልግሎቱ ቀና የሆነ የወረኢሉ ተወላጅ ታሪክ አዋቂ መምህራችንና በብዙ ጸጋ እግዚአብሔር የጠራት የጎበኛት መልካም ነገር የምታደርገዋ ጋዴና ዮሐንስን ዋጋ ከፍላ ከሌሎች እህት ወንድሞቻቸው ጋር እንዲሰራ ያደረገችው ገነት እንግዳ ወይንም እኔ የምጠራት ገነት ጋዴና ዮሐንስ ብዬ ነው። ጋዴና ዮሐንስ 999 ካህናት የታረዱበት፣ በግራኝ መሐመድ ጊዜ አፄ ዘርዓ ያዕቆብ የተቀበሩበት፣ የወርቅ ጥጃ ወርቅ የተወሰደበት ታላቁን ስፍራ ከ500 ዓመት በኋላ ያ ቦታ ቀንቶ ቤተክርስቲያኑ እንዲሰራ ትልቁን ድርሻ የአንበሳውን ድርሻ የተወጣቸው እህታችን ወይዘሮ ገነት እንግዳ ናት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬ እንግዲህ ጉዟችንን ወደ ወረኢሉ እናደርጋለን። መካነ ሥላሴ ያው ከአዲስ አበባ 479 ኪሎ ሜትር፣ ከደሴ 79 ኪሎ ሜትር፣ ከወረኢሉ ከእናንተ ጋር ደግሞ ወደ 13 ኪሎ ሜትር ርቀት ላይ ነው። ከመንገድ ዳር የሚገኝ ጥንታዊ ቦታ ነው እና መካነ ሥላሴን ከማንሳታችን በፊት ወረኢሉ ጊዮርጊስ ሲነሳ መታሰቢያ አብሮ ይነሳል እና መቲስቲ ወረኢሉ አቤት ስጋ ራሱ እኮ በኪሎ አትሸጡም፣ በመደብ ነው። ጾም ነው። ትንሽ አውጋን ወረኢሉ ያው ማውጋት ከባድ ነው። ያው እንግዲህ ወረኢሉ ከታሪክ አንጻር ሃይማኖትንም ሀገርንም ለመጠበቅ መስዋዕትነት የተከፈለባት የአደራ መሬት የአደራ ምድር ናት። የታሪኳን ያክል የማትታወቅ ያበረከተችውን አስተዋጽኦ ያክል ከሰው የራቀች እንኳን ባዕድ ዘመዶቿ ራሱ ፊቷን ያዞረባት የምትመስል ይገርማል። በ21ኛው መቶ ክፍለ ዘመን እንኳን ወረኢሉ ጥሩ የሚባል የጠጠር መንገድ እንኳን የሌላት በብዙ መከራ ውስጥ ያለች ግን ደግሞ እንደ ወርቅ ፍልቃቂ ውስጧን ገለጥ አድርገን ብናይ በሀገርም ደረጃ በቤተክርስቲያንም ደረጃ በጣም የሚታወቁ ታላላቅ ታሪኮች አሏት ጥንታዊት ከተማ ነች። እንግዲህ ከወረኢሉ ጋር የሚያያዘው የቅርቡ ታሪክ የድሮውን ትተን በማዕከላዊ ኢትዮጵያ ታሪክ የነገስታት የመናገሻ ምድር ናት። ታላቁ የታሪክ ጸሐፊ ተክለጻድቅ መኩሪያ ጽፎታል። በግራኝ ዘመን ኑ ወደ አያቶቻችን ወደ ቅድመ አያቶቻችንና ወደ አባቶቻችን መናገሻ ከተማ ወደ ተባለችው ወደ ዋስል የአሁኗ ወረኢሉ እንሂድ ብለው በግራኝ ጦርነት ጊዜ እየሸሹ የሄዱባት አፄ ገላውዲዮስ የሸሹባት የተደበቁባት እስካሁን ድረስ ገላውዲዮስ የሚባል ዋሻ አለ። ብዙ ቅርስ እንደተቀበረበት እንደተቀመጠበት የሚያስታውቅ የራሱ የሆነ ምልክት አለው። ፈቃድ እግዚአብሔር ከልክሎ ነው እንጂ ያንን ቦታ ብዙ ሰው አይቶታል። ብዙ ታሪክ አዋቂዎች ተመልክተውታል። እና አገሪቷ ታሪካዊት ሀገር ናት። እንደውም የቅርቡን የቦሩ ሜዳውን ጉባኤ ስንመለከት የቦሩ ሜዳ ጉባኤ ወሎ ላይ የሃይማኖት ክርክር ወሎ ላይ እንዲሆን የተደረገበት አንዱ አብይ ምክንያት በግራኝ ጊዜ በጣም ታላቅ ውድመት የደረሰባት ስለሆነች ክርስትና የጠፋበት አብያተ ክርስቲያናት የተቃጠሉበት ብዙ መነኮሳት የታረዱበት ታላቁ የመካነ ሥላሴን ቤተክርስቲያን ጨምሮ አብያተ ክርስቲያናት የተቃጠሉበት የመከራ ስፍራ ስለነበረች ወሎን ወደ ጥንት ማንነቷን ለመመለስ ያሰበ ጉባኤ ነው። ያው የሆነው ይታወቃል። በቅርቡ በ1888 የአድዋን ጦርነት ምክንያት በማድረግ ታላቁ የኢትዮጵያ ብርሃን አፄ ምኒልክ አዋጅ ሲያስነግሩ የአዋጁ ጥሪ ወረኢሉ እንዲሆን የተነገረው። አፄ ምኒልክ በኢትዮጵያ ታሪክ በኢትዮጵያን ብቻም አይደለም በዓለም ታሪክ እምዬ ተብለው የተጠሩ ብቸኛ ንጉስ ናቸው። እኛ ሀገር ሲሆን ደግሞ በጣም ነው የሚደንቀው። አባትነታቸው ደግነታቸው በጣም ይደንቃል። በሕይወት ዘመናቸው 7 ቤተመንግስቶች ነበሯቸው። የመጀመሪያው ቤተመንግስት የአባታቸው ቤተመንግስት የአንኮበሩ ነው። ሁለተኛው ቤተመንግስታቸው እነዋሪ ላይ ነው። ሶስተኛው ቤተመንግስታቸው ወረኢሉ ላይ ነው።
የወረኢሉን ቤተ መንግስት የገነቡት ንጉሠ ነገሥት ከመባላቸው አስቀድሞ ነው። የ1870ዎቹ የአፄ ምኒልክ የንግስና ዘመን የንጉስ ምኒልክ የንግስና ዘመን አብዛኛውን ዘመን ያለቀው ወረኢሉ ላይ ነው። እንደውም አንዳንድ ታሪክ ላይ ስናነብ እንደምናገኘው አለቃ ታዬ የሚባሉ የሃይማኖት መምህር ለትምህርት በአፄ ምኒልክ ፈቃድ ሮም ሄደው ተምረው ይመጣሉ። ሲመጡ ይሄ ሰው ኮት ልኳል ማስተማር የለበትም ብለው ከለከሏቸው። እሳቸው ደግሞ ማስተማር ተከለከልኩ ብለው ፍርድ ፍለጋ ወረኢሉ እንደሄዱ ወረኢሉም ደግሞ አፄ ምኒልክ ራሳቸው በሃይማኖቱ የተነሳ ማንም አንዳች አይበለው እንዲያስተምር ፈቅጄለታለሁ ብለው ደብዳቤ ይዘው እንደመጡ በታሪክ መጽሐፍ ላይ ተመዝግቦ ይገኛል። ስለዚህ የወረኢሉ ቤተመንግስታቸው ሶስተኛው ቤተመንግስታቸው ነው። ብዙ ፍርድ ብዙ መደላደል ያደረጉበት ነው። ይህም ብቻ አይደለም። አፄ ዮሐንስ ራሳቸው 3 ጊዜ የአፄ ምኒልክን ፈቃድ ጠይቀው አንዱን ሙሉ ክረምት ወደ ሸዋ ሲመጡ ዝናብ ሞልቶባቸው ክረምቱ እስኪያልፍ ድረስ አፄ ምኒልክ ቤተመንግስት ወረኢሉ እንዲከርሙ ፈቃድ የጠየቁበት ነው። ይህንን በጸሐፌ ትእዛዝ በገብረ ሥላሴ ብርሃኑ መጽሐፍ ላይ የአፄ ምኒልክ የዜና መዋዕል ጸሐፊ ናቸው። እዛ በደንብ ተጽፏል እና ብዙ ታሪክ ተደርጎበታል። የንጉሥ ተክለ ሃይማኖትና የንጉሥ ምኒልክ እርቅ የተከናወነው ከእምባቦ ጦርነት መልስ እዛ ወረኢሉ ነው። የወሎው ንጉሥ ሚካኤልና ንጉሥ ምኒልክ ተጣልተው ሁለቱም የታረቁት ወረኢሉ ላይ ነው። ወረኢሉ የመታረቂያ ከተማ የእርቅ ቦታ ናት። ዛሬ ምን እናንተ ሄደን ብንጣላ የወረኢሉ ሰው ከሰማ ሽማግሌ ቆጥረን ዛፍ ስር ቁጭ ብለን በእርቅ ይፈታል እንጂ ወደ አደባባይ ወደ ፍርድ የሚሄድ ብዙም ሽምግልና የለም። በየምክንያቱ የሀገር ሽማግሌዎች አሉ፣ አስታራቂዎች አሉ። ሽማግሌ አይገፋም፣ ነውር ነው። የበደለ ይቀጣል፣ የተበደለ ይካሳል። ሁሉም ግን በዳዩም ተበዳዩም የሚቀበለውን ካሳ ቤቱ ይዞ አይሄድም። በዳዩም ደግሞ ተቀጣሁ ብሎ አያኮርፍም። ሁሉም ቁጭ ብለው ያው እንደምታውቀው ስጋው ኪሎ የለውም። ጠጅ እየተቆረጠ ጠጅ እየተጨለጠ ጮማ እየተቆረጠ አብሮ ፍቅር የሚሰራባት የፍቅር ቦታ ነች እና የአድዋ ጦርነት ጊዜ አፄ ምኒልክ በዓለም ታሪክ ይህንን አሁን የምነግርህ በዶክተር ምስጋናው ታደሰ ቃል ነው። በዓለም ታሪክ በመጠን እጅግ በጣም ትንሹ በይዘት ደግሞ እጅግ በጣም ግዙፉ አዋጅ የአፄ ምኒልክ አዋጅ ነው። ምክንያቱም ሃይማኖት አለው፣ ፍቅር አለው፣ እምነት አለው፣ ትህትና አለው። ለምሳሌ የአገሬ ሕዝብ ሆይ አንተ እስካሁን እኔን አላስቀየምከኝም፣ እኔም እስካሁን የበደልኩህ አይመስለኝም የሚለው አሁን ትልቅ ፍቅር ነው። ሕዝቡ እንዴት ይገዛላቸው እንደነበረ እሳቸው ደግሞ ለሕዝቡ እንደዛ እያዘኑ ሕዝቡ እምዬ እያለ እንኳን እየጠራቸው ሕዝቡን በሙሉ ልብ ማሸነፋቸውን እርግጠኛ አልነበሩም እና እኔም እስካሁን የበደልኩህ አይመስለኝም። ቀጥሎ ደግሞ ያለው ምንድን ነው? እግዚአብሔር እስካሁን በቸርነቱ አገር አስፍቶ ግዛት አጽንቶ አቆየኝ፣ እኔም በሱ ቸርነት እስካሁን ገዛው የሚለው ነው። ግዛት የሚሰጥ ስልጣን የሚሰጥ ከእግዚአብሔር እንደሆነ እግዚአብሔር የሰጠህን ስልጣን ደግሞ በአግባቡ መጠቀም እንዳለብህ የተናገሩ ብልህ ሰው ናቸው። ከዛ ምን አሉ? የከብቱን ማለቅ የሰውን መድቀቅ አይቼ ጠላቴን ዝም ብለው እሱ ግን እንደ ፍልፈል አፈር እየፈለፈለ ወደ ግዛቴ ገባ። ስለዚህ ጉልበት ያለህ በጉልበትህ፣ ጦር ጎራዴ ያለህ ከነ መሳሪያ፣ ገንዘብ ያለህ በገንዘብህ፣ እውቀት ያለህ በእውቀትህ። ለምሳሌ ካህናት በእውቀታቸው ነው ያገለግሉት። ካህን ከመስቀል በቀር ምን ጉልበት አለው? ምንም የሌለህ ግን በጸሎት እርዳኝ፣ ወስልተህ የቀረህ ግን ኋላ ትጣላኛለህ፣ ማርያምን አልምርህም፣ እኔ ምኒልክ ለዚህ አማላጅ የለኝም። ይሄ ደግሞ የፍቅርህን ጥግ የጥላቻን ጥግ እኩል የምትገልጽበት ነው። ፍቅሩ ተማጽኖ ነው። በዛ ግን ባትመጣ ቅጣቱ በቃ የማይቀር መሆኑን ተናገሩ። ህዝቡን ሁሉ ምን አደረጉ? ዘመቻዬ በጥቅምት ነውና እስከ ጥቅምት እኩሌታ ወረኢሉ ከተላግኝ የሚል አዋጅ አሳወጁ። እዚሁም ጋር አንድ ነገር ጠቅለን ማለፍ አለብን። አዋጁ ለሰው ሁሉ ነው። ያ ማለት ከሸዋሮቢት የሚነሳና ከአዲስ አበባ የሚሄድ መጠባበቅ አያስፈልገውም። ሸዋሮቢት ያለው ወረኢሉ ለመድረስ ስንት ቀን ያስፈልገዋል ነው ጥያቄው። ከአዲስ አበባ የሚሄድ ስንት ሰው ያስፈልገዋል? ከመንዝ የሚሄድ ስንት ሰው ያስፈልገዋል? ከጃማ የሚነሳ ስንት ሰዓት ያስፈልገዋል? ስለዚህ ህዝቡ ወረኢሉ ለመድረስ የሚበቃውን ጊዜ እያሰበ እንዲሄድ አዋጁ ታወጀ። እስከ ጥቅምት እኩሌታ ግን ወረኢሉ እንዲከት ታዟል። አሁን ወረኢሉ ላይ ብትሄድ አጣሪ ሰፈር የሚባል ሰፈር ታገኛለህ። ንጉሱ በመንገድ ሲሄዱ ቀድሞ የንጉሱን ግዛት የሚከልል ድንኳናቸውን የሚደኩን አዘጋጅቶ የሚጠብቅ አጣሪ ሰፈር ይባላል። ቆለኛ ሰፈር የሚባል ታገኛለህ። ጎንደሬ ሰፈር የሚባል ታገኛለህ። ራስ ዳርጌ የሚባል ሰፈር ታገኛለህ። ግሼ ሰፈር የሚባል ታገኛለህ።
በዛን ጊዜ ለአድዋ ጦርነት ጦሩ እንደመጣው በተቀመጠበት በፈጸመው ታሪክ በፈጸመው ገድል እስካሁን ድረስ የሚጠራባት ታሪኳን ሰው አላወቀላትም እንጂ በማጸኗ ጠብቃ ያለች የከበረች ሀገር፣ ትንሽ ግን ደግሞ ግዙፍ፣ ሰው የማያውቃት ግን ደግሞ ታሪክ በተገለጠ ቁጥር እንደነጠረ ብር እንደተቆላ ወርቅ የሚነገር ታሪክ ያላት ሀገር ነች። ከዚሁ ጋር ተያይዞ እንግዲህ ጥንታዊውና ታሪካዊው የወሬሉ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ይነሳል። በነገራችን ላይ የወሬሉ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያንም ከግራኝ ወረራ ጋር የሚገናኝ የራሱ ታሪክ አለው። ምክንያቱም ግራኝ መካነ ስላሴን አቃጥሎ ጊዮርጊስን አልፎ ነው ወደ አጼ ዳስ መንገዱን ያደረገው እና አብሮ የሚያዝ የራሱ የሆነ ታሪክ አለው። ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ግን አጼ ምኒልክ በራሳቸው ፈቃድ በእግዚአብሔር ፈቃድ አሰርተው የሰጡት ትልቅ የእብነበረድ ጽላት ያለበት አድዋ ድረስ ሄደው በድል የተማጸኑት እስካሁን ድረስ የጸሎት ቤታቸው አለ። ፎቅና ምድር ቤት ተደርጎ ነው የተሰራው። ፎቁ ላይ ማረፊያ ቤታቸው አለ፣ እልፍኝ አለው፣ የእንግዳ ማረፊያ ቤት አለ። የታችኛው ደጀጠኞች የሚቀመጡበት ቦታ አለው። የጠጅ መልከኞች፣ የእንጀራ ሹመኞች የሚተላለፉበት የራሱ የሆነ ቦታ ያለው የከበረ ቦታ ነው ያለው። ከቤተ መቅደሱ ከቤተ ክርስቲያኑ በስተምስራቅ በኩል ጳውሎስ ኞኞ በጻፈው መጽሐፍ ላይ እንደምናነበው ወሬሉ ከተከማቸው ገንዘብ ለባቡር መስሪያ 40 አጋሰስ ገንዘብ ላክልኝ የሚል ቃል ልኳል። አሁን 40 አጋሰስ ገንዘብ ስንት ነው? አንድ አጋሰስ ስንት ጠገራ ብር ይዛል? አንደኛ የእምነታቸውን ነገር ታይበታለህ። ሁለተኛ ታማኝነታቸውን፣ ለዚህ በጅሮ እንደሆነ የሚሾሙት ምን ያክል ቅኖች እንደነበሩ። አሁን ወሬሉ ላይ እንደዚህ አይነት ምስጢራዊ ዕቃ የቱ ቦታ ይቀመጣል ብለህ ብታስብ ይሄ ነው የምትለው ቤት አታገኝም። ጊዮርጊስ ቤተክርስቲያን ግን በስተጀርባ በስተምስራቅ በኩል ነጭ ቤት በአሁኑ ሰዓት የራስ ሀብተ ማርያም መቃብር እየተባለ የሚጠራ ከግራውንድ በኩል የራሱ የሆነ የውሃ ሴኪዩሪቲ ያለው ማንም የማይገባበት አንድ ጎኑ ሙሉ በሙሉ በድንጋይ ተደፍኖ የሚገኝ ጥንታዊ ቦታ ያለበት ቦታ ነው። ቤተክርስቲያኑ የቅድስቱ በሮች ብቻቸውን ስትቆጥራቸው 13 ናቸው። በ13ቱ ሕማማተ መስቀል የተሰሩ ናቸው። ቅድስቱ 6 መስኮቶች አሉት። በ6ቱ ቃላተ ወንጌል ምሳሌ የተሰሩ ናቸው። ምሰሶዎቹ 36 ናቸው። የ36ቱ ቅዱሳን አንስት ምሳሌዎች ናቸው። አጠቃላይ የ120ው ቤተሰብ የሚታወስበት በጣም የሚወደድ በሕይወት የማይጠገብ እንደኔም አላደገበት ትዝታ ነው። መምህር ደረጃ አንተም አይተዋል ታውቀዋልና እቺ ናት ወሬሉ ደብረ ልዑል ቅዱስ ሚካኤል ቤተክርስቲያን በጥንታዊ ስዕሎቹ የሚታወቃለው። ወይዘሮ ባፈና የሰሯት ክሬ ማርያም ያው እንግዲህ ባልሽ መሐመድ አሊ፣ አባትሽ ምኒልክ፣ እናትሽ ባፈና፣ አንቺ ማን አለብሽ ለማንኛው ጌታ ቤት ልበልብሽ የተባለችው ማን አለብሽ የነበረችባት ክሬ ማርያም አለች። ራሳቸው ወይዘሮ ባፈና ያስተከሉት የመስኖ አምባ ደብረ ባፈና ማለት የአጤ ምኒልክ ሚስት። አጤ ምኒልክማ በህይወት ዘመናቸው 4 ሚስቶችና ሚስት አከል አገልጋዮች ነበሯቸው። ከነዚህ መካከል 2 የወሬሉ ሰዎች ናቸው። አንደኛዋ ባፈና ናቸው። ንግስት ዘውዲቱ የተወለደችው ከወይዘሮ አብቹ ነው። ወይዘሮ ባፈና ንግስት ዘውዲቱን ያወልዷት። ስለዚህ ወይዘሮ አብቹ አሁን ልክ ወደ ወሬሉ ስትገባ በስተግራ በኩል ከደሴ ወደ ወሬሉ ስትሄድ ነደድ የሚባል ቦታ አለ። በጣም ሰፊ ሜዳ ነው። የአፄ ምኒልክ ልጅ ንግስት ዘውዲቱን ለአፄ ዮሐንስ ልጅ ለራስ አርአያ ስላሴ ያው እንግዲህ ሁለቱም እየተገፋፉ አልነበረ? ያው እንግዲህ ሁለቱም ሊወድቁ ነው። ጦርነት ቢገጥሙ አሸናፊው ቢሸነፍ መዋረድ ነው፣ ተሸናፊውን ቢሸነፍ መዋረድ ነው። ስለዚህ ለሁለቱም ባዮሎጂካል ፖለቲክስ ልንለው እንችላለን። በጋብቻ ተሳስረው በየተራ ሊገዙ ያሰቡ ይመስላል። የመጀመሪያው ሰርጋቸው የሆነው ነደድ ሜዳ ላይ ነው። ነደድ ሜዳ ድልብልቅልቅ ያለ ሰርግ ተደግሷል። 6 ቀን ሙሉ እየተፎከረ እየተሸለለ የተበላበት የጠጣበት ሜዳ አለ። ዛሬ ከወይዘሮ አብቹ ቤት ወጥተህ ስታየው የምታገኘው ሜዳ ነደድ ሜዳ ይባላል። ንግስት ዘውዲቱን ክርስትና የተነሳችባት የደብረ ንግስት ቅድስት ማርያም ቤተክርስቲያንም አለ። ያው ከመጣንበት ብዙ እንዳርቅ እዚህ ላይ ልቆይ። ግሩም ነው። በነገራችን ላይ ወሬሉም ሆነ መምህር መታሰቢያ አይታወቁም። መምህር መታሰቢያም እንዳለህ እውቀት በመንፈሳዊም በዘመናዊም እንዳለህ እውቀት ትውልዱ እያወቀ አይደለምና ትውልዱ ታዋቂን እንጂ አዋቂን አያውቅም። ስለዚህ እግዚአብሔር ወደ አዋቂን እንዲያውቁ እንዲያመጣ የራሳችንን ጥረት ቸርነቱ ይርዳን ነው የምለው።
እጅግ በጣም ብዙ ስለ ወረኢሉ ማለት የምንችለው ነገሮች ይኖራሉ። ወደፊት ራሱን ችሎ እንነጋገራለን። አትሮኖስ ማርያምን በእደ ማርያም ድንጋይ ላይ ቁጭ ብለው ያሰሩት የአፄ ዘርዓ ያዕቆብ ልጅ እነሱን ሁሉ የምናይ ጥንታዊ ቦታ ነው። እንግዲህ ቅዱስ ጊዮርጊስ እኮ በ1220 በንጉሥ ናኩቶ ለአብ የተሰራ ቤተክርስቲያን በዛ ዘመን የተሰራ ነውና ጥንታዊ የሆነ ቦታ ነው። ዛሬ ዋና የውይይታችን ርዕስ የሆነው መካነ ስላሴን ነው። እንግዲህ ይሄ መቅደሙ ነው፣ ስላሴ ላይ ነው የምናደርገው። ይሄ ኪዳን ነው አሁን ያነሳ ነው። ቅዳሴው ወደ ስላሴ ይሄዳልና ገኒ መካነ ስላሴ ቤተክርስቲያን ህንፃ ሰሪ ኮሚቴ ምክትል ሰብሳቢ ነሽ። አሁን መካነ ስላሴን ቤተክርስቲያን ለማሰራት አስባችኋልና እንደው ትንሽ በይን እስቲ ስለ መካነ ስላሴ ወይንም ደግሞ ስለ ህንፃ ስራው። ያው ቤተክርስቲያኑ ጥንታዊ ነው፣ ታሪካዊ ነው። የኢትዮጵያን ብርት ቦታ ነው። መካነ ስላሴ አፄ ምኒልክ ጽላቱን አምጥተው አንድ አባት አንተ ሰላም ታገኘው ወረኢሉ ላይ መካነ ስላሴ ጽላት አለ፣ እሷን አምጥተ እዚህ አስቀምጥ ተብለው አፄ ምኒልክ በተለየ ሁኔታ እዚህ አዲስ አበባ 4 ኪሎ ያለው ባለወልድ በፊት ያው መካነ ስላሴ ነው የሚባለው እና ያንን ጽላት አምጥተው እዚህ እንዳስገቡት የ100ኛ ዓመት እንትናቸው ላይ ራሱ መጽሔት ላይ አትተውታል። እና ቤተክርስቲያኑ ያው ከዛ በኋላ ከተቃጠለ በኋላ እንትና አፄ ዮሐንስ ያቺ ትንሿን ቤተክርስቲያን ላይ ሰርተው ለብዙ ዘመናት ያው ዙሪያውን ብዙ ቤተክርስቲያኖች ሲሰሩ እሷ ያው ላይ ቁጭ ብላለች። አሁን ቅርሱም እየጠፋ ድንጋዮቹም እየነቃቀሉት መቃብር ምናምን እያደረጉት እኔ በፊት 2005 ሲሄድ በእኔ ቁመት ትክክል ነበረ ራሱ ቅርሱ ማለት ነው። ከዛም በኋላ 10 ዓመት ሞልቶታል። አሁን እኔ ኮሚቴውን አዋቅሬ እንትን ካልኩ በኋላ በአንዳንድ ምክንያቶች ያው ሳይሰራ ዘገየ። ቅርሱ አሁን እኔ ስመለከተው ወደ ውስጥ እየሰመጠና ታሪኩ እንትን እያለ ነው፣ እየጠፋ ነው። እና ያ ታሪካዊ የሆነ ጥንታዊ የሆነ ስሙ የገነነ መካነ ስላሴ በወርቅ የተሰራ 16 መንበር ራሱ አሁን ያፈ ታሪክ እንዳይሆን ምልክት አለበት ራሱ አሁን የ16ቱ መንበር አልጠፋም። እና ያንን ቤተክርስቲያን ያ ጥንታዊነቱን ይዛ ያቺ ትንሿ ቤተክርስቲያን እላዩ ላይ ቁጭ ብላለች። እና ቤተክርስቲያን በዚህ ዘመንም ባይሰራ ያ የታሪክ ቦታው ላይ ያሉት ክርስቲያኖች በፊት ለፊታቸው ትልቅ መስጊድ እየተሰራ ነው። ውስጣቸው ቅስማቸው ተሰብሮ ቁጭ ብሎ እና በተለያየ መንገድ ያው ተቋርጦ ነበረ። እንደገና ጠሩኝ ሲሄድ በጣም ነው ያዘንኩት። ውስጡ ራሱ ያለችው ቤተክርስቲያን ያው በወርቅ የተሰራው ውስጧ አፈር ነው፣ መጋረጃው የተቀዳደደ ነው እና ያስለቅሳል፣ በጣም ያሳዝናል። በፊት መሰራት የሚገባው ቤተክርስቲያን ነበር። ያው ጊዜውና ሰዓቱ አሁን ይመስለኛል። እና አሁን በተቻለ አቅም እየተረባረብ አንድ ወንድ አሜሪካን አለ። እሱ በፊት ሳናቋርጥ በፊት እረዳለሁ ብሎ ነበረ። ሲቋረጥ ደግሞ በተለያየ መንገድ እሱም አቁሞ ነበረ። አሁን ግን ደስ ብሎት በቃ ብረት፣ ሲሚንቶ፣ ጠጠር፣ አሸዋ አስገብቶልኝ አሁን ያንን ቤተክርስቲያን ያው ከዋናው ቤተክርስቲያን ቅርስና ጥናት አጥንቶት ቦታውን ብዙ ሚስጥር ያለበት ስለሆነ ዙሪያውን በሙሉ እንደውም ያሉት ዙሪያውን ቤቶች በሙሉ እንዳይሰራ ነበር የተባለው እና 150 ራዲየስ ወታቸው ስሩ ተብሎ ከዛ ከግቢ ወተን ነው አሁን አዲሱን ቤተክርስቲያን የምንሰራው። እና ያ ቤተክርስቲያን አሁን መላ ቤተክርስቲያን በአገር ተወላጅም ባይሰራ ያው ሁሉም ይመለከተዋል። ማንኛውም ኢትዮጵያዊ የሆነ ያንን ቦታ አይቶ ተመልክቶ ክርስቲያኑም አዝኖ እንዳይቀመጥ ያቺ ደሳሷ ከፈረሰች ማስቀደሻ ማያገኙም፣ ክርስትና ማንሻ ማይገኝም። ክርስቲያኖች ትንሽ ናቸው ያሉት፣ አንዳንዶቹም እየሰለሙ ያሉ አሉ። እዛ ጋር ትልቅ መስጊድ ሲሰራ ደግሞ ያዝናሉ። ስለዚህ ያ ቤተክርስቲያን እንደምንም ብለን እንድንሰራ ተረባርበን እንድንሰራ ያንን ነው የምለምነው ህዝበ ክርስቲያንን። ግሩም ነው። እንግዲህ አሁን ውድ ተመልካቾቻችን የቦታውን ትንሣኤ ለማወጅ እንቅስቃሴው ተጀምሯል። መካነ ስላሴ ሁላችንንም ሊቆጨን የሚገባ ስፍራ ነው። በ882 በአሚናዳብ እንደተጀመረና ቀጥሎ እንግዲህ በ1499 ነሐሴ 7 ያረፉት
8ኛውን ሺህ እመብርሃን አታሳየኝ እያሉ ሲማጸኑ ያረፉት ደገኛው ንጉሥ 13 ዓመት ያሰሩት፣ ቀጥሎ ልጃቸው ልብነ ድንግል 25 ዓመት 38 ዓመት የቆየ ነው። 18 ዓመት ፈጅቶ የተሰራ ነው። ገኒ እንዳለችው በ16 መንበር በ80 ካህናት በአንድ ጊዜ ይቀደስ የነበረ በዓለም ላይ ተደርጎ አያውቅም። በ80 ካህናት በአንድ ጊዜ ቅዳሴ ይካሄድበት የነበረ በወርቅ የተሰራ እጹብ ድንቅ ግራኝ መሐመድን ያስደመመው ቤተክርስቲያን ነው። በግራኝ መሐመድ የፈረሰው የወደመው ግራኝ ካወደመው ይልቅ እኛ ያወደምነው ይበልጣል። ታሪኩን ዳዋ ለብሶ ዛሬ በሚያሳዝን ሁኔታ ላይ ይገኛል። ያ ጥንታዩ እንግዲህ አፄ ናዖድ ማለት የአፄ ገላውዲዮስ የሰማዕቱ አፄ ገላውዲዮስ አያት ናቸው። አፄ ገላውዲዮስ ሰማዕትነትን የተቀበሉ ዛሬ ትንሣኤን ከክርስቶስ ከአምላኬ ጋር ነው የምውለው ብለው በጦርነት መጋቢት 27 በዕለተ ዓርብ ሰማዕትነትን የተቀበሉ የስቅለት ዕለት የተቀበሉ አባት ናቸውና ያንን የመሰለ ጥንታዊ ታሪካዊ የፈረሰውን ቦታ አሁን ለማቅናት ፕሮግራም ታስቧልና እስኪ ወደ ፕሮግራሙ ከመሄዳችን በፊት ስለ መካነ ሥላሴ በእውነት አንጀቴ በጣም ቅጥል ነው የሚለው። በዚህ ትውልድ በአባቶች ጭምር በመንግስትም ጭምር ታሪክ ተቀብሮ እኛውን በወርቅ ተሰራ፣ በሰምፔር ተሰራ፣ በአፍሪካ አንደኛ፣ በዓለም አንደኛ ብንል ምን ይጠቅማል? ቅዳሴው እንደሆነ አሐዱ አብ ቅዱስ ነው። በጭቃም በጨፈቃም ተሰራ፣ ቅዳሴው አይቀየርም። አሜሪካም አውሮፓ አይቀየርም። እንዲህ አይነት ቦታ የተረሱ ስፍራዎችን መተው ግን በጣም ያሳዝናልና እኔ እንደውም ወሎ ላይ ሆነ መቄት ላይ በ4ኛው መቶ ክፍለ ዘመን የተሰራ ጣራው ክፍት ሆኖ ዝናብ የማያስገባ አይማጥ ሥላሴ አለ። ሰው ጣራው ክፍት ሆኖ ዝናብ የማያስገባ የሚለው አቡነ አሮን ይላል። ግን ይሄኛው ነው። አቡነ አሮን ሴቶች አይገቡም፣ ይሄ ሴቶች ይገባሉ። በ4ኛው መቶ ክፍለ ዘመን የተሰራ በአቡነ ሙሴ የተሰራ ቦታ ሊፈርስ ደርሷል። ፍልፍል ነው። እኛ ጋር ውድ ቤተክርስቲያን መስታወቱን ከጣሊያን ቀለሙን ከንትን እያለን እያፎካከረን ታሪክ እየተበላሸ ነው የሚገኘው እና ያማል። አሁንም ወረኢሉ ሲነሳ የዛ የግራኝ መሐመድ ወረራ ጊዜ የነበረው ሰቆቃ፣ እንባ፣ ያ ሁሉ ሀብት መዘረፍና ቤተክርስቲያኑ መፍረስ መቃጠል ያሳዝናል። ለምንድን ነው የማይቆጨን? እና እስቲ ስለ ወረኢሉ ያው እንዳልሽው ጽላቱ 4 ኪሎ መንበረ ጸባዖት ካቴድራል ያለው ጽላት የወረኢሉ ሥላሴ ነውና ወረማን መካነ ሥላሴ በፊትም መካነ ሥላሴ ይባል ነበር ይሄኛውና እስቲ እንደው ትንሽ ስለ መካነ ሥላሴ ከታሪክ ዕውቀት እንደ በማንኪያ ጨለፍ አድርገህ። እኔ ግን ከዚህ ጥያቄ ላይ 2 ነገሮችን ብናይ ነው ደስ የሚለኝ። አንደኛ አፄ ናዖድ ቤተ መንግስታቸውን እዛው ሰርተው መካነ ሥላሴን ያህል ትልቅ ህንፃ አንጸው ሲኖሩ እንዴት የግዛታቸው ነገር እንደ ታሪክ አዋቂ አልተጠናም? እንዴት አልተሰራም ብዬ መጠየቅ እፈልጋለሁ። ሁለተኛ እዛ ቦታ ላይ ባለ 16 መንበር ቤተ መቅደስ 450 መደበኛ ደሞዝተኛ ያለበት በአንድ ቀን ቅዳሴ 80 ካህናት ገብተው የሚቀድሱበት ምን ያክል ክርስቲያን ቢኖረው ምን ያክል ቦታ ምክንያቱም ዛሬ ባድማ ነዋ፣ ባዶ ነው ዛሬ። በሩቅ የባላምባራስ እንትና ሰፈር የከሌ ሰፈር ብለው ያሳዩሃል እንጂ በክርስትና እምነት ደረጃ የእምነቱ አባላት ራሱ ሆነው የሚኖሩ ስንት ናቸው? 8 ናቸው። አባወራዎች እንደዛ ናቸው። በጣም ትንሽ ናቸው እና ይቆጫል። ያን ቦታ ባወቅነው ቁጥር በጣም ይቆጫል። መካነ ሥላሴ የ2 ነገስታት ዕድሜን ጨርሷል። ቅድም እርሶም ነግረውኛል። የመጀመሪያው የአፄ ናዖድ ዘመን ነው። የእሳቸው ዘመን ሙሉ በሙሉ አልቆበታል። አስጀመሩ፣ ፍጻሜውን ሳያዩ ሞቱ። ከዛ ቀጥሎ ልጃቸው ልብነ ድንግል ቤተክርስቲያኑን አሰሩ። 38 ዓመት ፈጅቶ የታነጸ ቤተክርስቲያን በሚያሳዝን ሁኔታ ግን አገልግሎት የሰጠው 15 ዓመት ብቻ። ከ15 ዓመት በኋላ ሙሉ በሙሉ ተቃጥሏል። እንግዲህ ከተቃጠለበት ከህዳር 7 1524 ዓመተ ምህረት ጀምሮ እስካሁን ብንቆጥረው 494 ዓመት ያህል ያስቆጠረ እጅግ በጣም የሚያሳዝን ቤተ መቅደስ ነው። አንዳንድ መጽሐፍት ላይ አሰራሩ ልዩ ልዩ ቅርጽ ባላቸው በከበሩ ድንጋዮች በጌጠኛና በሚያማምሩ ሐረጎች የተዋበ እንደሆነ እንጨቱ ራሱ ተመርጦ ነው። ያው ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይባል የለ ሳልመኔ ከሚባለው ቦታ እየተጎተተ የመጣው የዝግባው ማማር የጥዱ ነገር እሱ አይነሳ ይላሉ። ቁመቱ 100 ክንድ ነው። ወደ ላይ ቁመቱ 100 ክንድ ወይም 50 ሜትር ልንለው እንችላለን። የጎን ስፋቱ 150 ክንድ እንደነበረ
በወርቅና በብር የተለበጠው ዋና በር ብቻ ቁመቱ 10 ክንድ ወርዱ ደግሞ 4 ክንድ እንደነበረ ይናገራል። ጣሪያው ከውስጥ 6 ምሰሶዎች፣ በረንዳውን ዙሪያውን ደግፈው የነበሩ 66 ምሰሶዎች እንደነበሩ፣ በሰገነቱ ዙሪያ 16 ተካፋች መጋረጃዎች ያውም በወርቀ ዘቦ ያሸበረቁ እንደነበሩ በታሪክ ተጽፏል። ይህንን የኢትዮጵያ ቅርስ ጥናትና ምርምር ተቋም በጥናቱ አረጋግጦታል። እንግዲህ አሁን ቤተ መቅደሱ ላይ ብንሄድ አሁን ተነስተን እንደው እግዚአብሔር ፈቅዶልን መካነ ሥላሴን ብንረግጥ የድሮ ቤተ መቅደሱ ላይ ወጥተን 4 በ4 የሆነው ማለት ነው። እሱ አጠቃላይ 26 ሜትር በ26 ሜትር ነው። የድሮ መቅደስ ብቻ ነው። ቅድስትና ቅኔ ማህሌቱን ሳይጨምር ከመቅደሱ ጀምሮ እስከ ቅድስቱ ድረስ 5 ሜትር ይሆናል የውስጡ ብቻ። ከቅድስቱ ደግሞ ተነስቶ እስከ ቅኔ ማህሌቱ ያለው የሱ ደግሞ መጠኑ ጨመር ይላል። ከ18 ሜትር እስከ 21 ሜትር ድረስ በጥቅሉ የሚደርስ ነው። በጣም ውስብስብ፣ በጣም ደስ የሚል፣ በጣም ሰፊ አገር የሚያክል ትልቅ ቤተ መቅደስ ነበር የነበረው። አሁን እዛ ቤተ መቅደሱ ላይ ስንቆም 20 በ20 የመቅደሱን 26 በ26 አጠቃላይ የመቅደሱን ክልል የምናገኘው ነው። እዛ ቦታ ላይ ብንሄድ 16 መንበሮች በስነ ስርዓት 4ቱ በአንድ በኩል በሰሜን ማዕዘን፣ 4ቱ በደቡብ ማዕዘን፣ 4ቱ በምዕራብ ማዕዘን፣ 4ቱ በምስራቅ ማዕዘን ተደርገው 16ቱም መንበሮች አሁን ይታያሉ። የመንበሮቹ ስፋት ራሱ በልኬት አይለያዩ። 1 ሜትር በ1 ሜትር ከ10 በሆነ ወጥ በሆነ መንገድ የተሰሩ ናቸው። በ16ቱ መንበር መስዋዕት ይሰዋበት የነበረ ቦታ ነው። እንግዲህ ይህንን ቦታ የቤተ መቅደሱን ነገር የህንፃውን ማማር መናገራችን እንዳለ ሆኖ በወቅቱ የነበሩት የቤተ ክርስቲያኑ አስተዳዳሪ አቃቤ ሰዓት ነገደ ኢየሱስ ይባሉ ነበር። ሁላችንም እንደምናውቀው አቃቤ ሰዓት በሚል ማዕረግ የሚጠሩ የቤተ ክርስቲያን አስተዳዳሪዎች የሐይቅ አቡነ ኢየሱስ ሞዐ ገዳም አስተዳዳሪዎች ናቸው። እንግዲህ የሐይቅ አቡነ ኢየሱስ ሞዐ ገዳም በዚህ ዓመተ ምህረት አባ ጊዮርጊስ ዘጋስጫን የመሰሉ ታላላቅ ሊቃውንት የተማሩበት ወላዲ አእላፍ አቡነ ተክለ ሃይማኖት እሳቸው ራሱ ከ12ኛው መቶ ክፍለ ዘመን ጀምሮ በእነሱ ጊዜ ያበበ ታላላቅ የምንኩስና ገድል ከተፈጸመበት ቦታ የመጡ ነገደ ኢየሱስ የሚባሉ አለቃ ነበሩ። ቅዳሴ ቤቱ ራሱ ሲከበር አልቫሬዝ በቦታው ነበረ። የፖርቱጋሉ የታሪክ ጸሐፊ አልቫሬዝ በቦታው ነበረ። ያንን ለመመረቅ ራሱ የመጡት ሊቀ ጳጳስ አቡነ ማርቆስ ይባላሉ። አረጋዊ ናቸው፣ ሸምግለዋል። በሰው ድጋፍ መጥተው በቦታው ላይ መጥተው የመረቁ ያስገቡ እሳቸው ናቸው። እንግዲህ ግራኝ ትልቅ በደል በቤተ ክርስቲያን ላይ ሲያደርስ በሮም፣ በቤዛንታይን፣ በግሪክ ይሄንን የመሰለ ህንፃ አይታችሁ ታውቁ የሆኑ ብሎ ጠይቋቸው ሁሉም አይተው እንደማያውቁ አስደንቀው ነግረውታል። ወርቁ እየተመረጠ እንቁ እየተመረጠ ባለሙያ በየቦታው እየሰካው አሁን በምናያቸው አሁን ራሱ ቦታው ላይ ብንሄድ ያው እህታችን ብለዋለች፣ አፈር እየበላቸው ቅርሳቸው አሁን እየጠፋ በመኖሩ ነው እንጂ እዛ ቦታ ላይ በየውስጡ የሚገቡ የሚሰኩ ነበሩ። ያንን ቤተክርስቲያን ለመዝረፍ 1000 ሰራዊት ግራኝ አሰማርቷል። ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ወርቁን አልማዙን የሚችሉትን ያህል እየለቀሙ እየነቀሉ እንዲወስዱ አድርጎ በ40 ግመል ተጭኖ ሄዷል። የተረፈውን አቃጥለውታል። መነኮሳት ተገድለዋል፣ ካህናት ታርደዋል። እና ግራኝ ያሳለፈው ይሄ ነው። እንግዲህ ያ ሁሉ ሰራዊት በያዘው መጥረቢያ ያዘው በመጥረቢያ መሳሪያ ያዘው በመሳሪያ አለኝ በሚለው መሳሪያ እየተጠቀመ እያወላለቀ እንዲወስድ አድርገው ቤተክርስቲያኑን ሙሉ በሙሉ ዘርፈው ከጨረሱ በኋላ አቃጥለውታል። አሁን በዛ ቅሬታ አካል ላይ ንቃተ ህሊና ያስፈልጋል። እንደነዚህ አይነት ቅርሶች ባሉበት ቦታ ነበረ መጠበቅ የነበረባቸው። አሁን ያለችዋ ትንሽ ቤተክርስቲያን ከደሃ ጎጆ የማትሻል ትንሽ ቤተክርስቲያን የድሮ ቤተ መቅደስ ላይ ተሰርታለች። አሁን እኔም አንተም እድል ቀንቶን ብንሄድ ወተን የምንሳለመው የድሮ ቤተ መቅደስ ያ ካህናት ብቻ ሊረግጡት የሚገባውን የድሮ ቤተ መቅደስ እኛ አሁን ማስቀደሻ አድርገን እንቆምባታለን። ቤተክርስቲያኑ አዛ ላይ ነው የተሰራችው እና ምንም ከስም በቀር ምኑም የሌለ ቅርሱን በአግባቡ ያልተጠበቀ። የሚገርመው ነገር በድሮ ቅድስትና ቅኔ ማህሌት ውስጥ ሰው ተቀብሮበታል። አሁን ብናልፍ አገልጋይ ናቸው የቤተክርስቲያን ከተባለ
ከቤተ ክርስቲያኑ ክልል ውስጥ አስገብተው የሆነ ቦታ ውስጥ ይቀብሩን እና በጣም ቦታው አስቸጋሪ ሁኔታ ላይ ነው ያለው እና ይሄ ቦታ ከተቻለ እግዚአብሔር ከረዳ ይሄ የተጀመረው ህንፃ ቤተክርስቲያን አልቆ ባለበት ሁኔታ እንዲጠበቅ የሚመለከታቸው የመንግስት አካላት ስራ መስራት አለባቸው። ይሄ የሀገራችን ታሪክ ነው። ቅርስ ዋጋ ካወጣ ቅርስን መጠበቅ የሚመለከታቸው ሰዎች ኃላፊነት ከሆነ ሁሉም ሰው ተባብሮ ልክ ላሊበላን ሼድ ተሰርቶ እንዲጠበቅ እንደተደረገ ይሄኛውም ለብቻው ሰው የማይገባበት ክልል ተደርጎ ቢያንስ የተረፈው 20 ዓመት ይቆይ 30 ዓመት ይቆይ ሰው የሚያየው ሰው የሚመለከተው ሆኖ በስነ ስርዓት ተጠርጎ መውጣት መቻል አለበት። ይህንን እነ ፕሮፌሰር አበባው ያውቃሉ። ቅርስ ጥናትና ምርምር ተቋም ራሱ ያውቀዋል። እርግጠኛ ነኝ ይህንን ጥናት አጥንተው የነበሩ ሰዎች ዛሬ ቢሄዱ በጣም አዝነው ይመጣሉ። ይሄ ጥናት ከተጠና በኋላ ቢያንስ ከ60 ከ80 ሴንቲሜትር በታች በላይ የሚሆነው አካሉ አፈር ውጦታል፣ እየሰጠመ ነው ያለው። ጉንጉን ፀጉር ታውቃለህ? በጉንጉን መሳይ የተሰራ ሐረግ አለው። በወይን አምሳል የተሰራ ሐረግ አለው። እንደ እንጨት ቅርጾቹ አሁን በአሁኑ ሰዓት በማሽን ማውጣት ይቻላል ወይ ብለህ እስከምትገረም ድረስ የሚያስደንቁ ልዩ ልዩ ቅርጽ ያለው ቦታ ከሰውም ርቆ ከታሪክም ሰንፎ በግ እየዋለበት በሚያሳዝን ሁኔታ ላይ ነው ያለው። እኔ እግዚአብሔር ፈቅዶ ወረኢሉ በደረስኩ ቁጥር እየሄድኩ ተሳልሜው እመጣለሁ። ምንም እንኳን ላደርግለት ባልችል አይቼው መምጣት ውስጤን ያደማልኛል። በየዓመቱ ውስጤ እንዲያመረቅዝ ያደርግልኛል። ስለዚህ የቤተክርስቲያን ጉዳይ የሚቆጫቸው አሁን ምን ችግር አለው? ከተማ ላይ ለአንድ በዓል ገንዘብህን መርጠህ ከፍ ያለ ብር አዋተህ የከፋይ ልብስ ካልሆነ ብለህ በሚሊዮን የሚገዛ ካባ እየመረጥክ ታገለግላለህ። እዚህ ግን መሪጌታ እንኳን ለዕለቱ የሚቆም መሪጌታ እንኳን ጠፍቶ ከወረኢሉ አንድ ወጣት ልጅ እየተከፈለው እየመጣ እንደሚያገለግል አውቃለሁ። አሁን ቤተክርስቲያኑን በቅዳሴ የሚያገለግሉ አንድ ካህን 3 ልጆቻቸውን ድቁና አሰጥተው ብቻቸውን ነው እያገለገሉ ያሉት። አካባቢው ላይ የክርስቲያኖች ቁጥር በጣም አናሳ ነው። ይህንን ወደ ነበረ ማንነቱ መመለስ እሱ የወልን ተራራ ንዶ እንደመጨረስ ያህል ከባድ ነው። ግን እስካለን ድረስ የቤተክርስቲያን ፍቅሩ ያላቸው ሰዎች ጉዞ እያዘጋጁ ቢሄዱ ቤተክርስቲያኑን በሚችሉ ቢደግፉ አለናችሁ እንኳን ብለው ቢያጽናኗቸው የሚገኘው በረከት ቀላል አይደል። አሁን በአጋጣሚ የአሁኖቹ ኮሚቴዎች ለስራ ሲሄዱ እኔ ለጊዮርጊስ ጉዳይ ሄጄ እኔ መካነ ስላሴ ልሳለም ወይ ብላ ልሳለም ብዬ ሲሄድ እነሱ ለስራ ሲመጡ እኛ ቀድመናቸው ደርሰን እኛው ካህን እንዴት እንግዳ ውጭ እንዴት ይስተናገዳል ብለው አንድ መነኩሴ ሄደን ነበር። ቤታቸው አስገብተው ያለውን አቀመሱን። ብሶታቸው ከበላነው ምግብ ከጠገብነው ጥጋብ ይልቅ እሳቸው የሰጡን አደራ ግን እንደ ቋጥኝ ከብዶ ነው የምትመለሰው። ችግሩ ብዙ ነው እና እነዚህን የገጠር አብያተ ክርስቲያናት በልዩ ሁኔታ መመልከትና መደገፍ ግን የሁላችንም ስራ ነው ብዬ አስባለሁ። እውነት ነው። የሚቆጭ የሚያምነው እኔ መካነ ስላሴን ቤተ ክህነቱም ቤተ መንግስቱም የሚያውቀው አይመስለኝም። ቢያውቁት ኖሮ እንዲህ የመሰለ ታሪክ የሚያስደምም ታሪክ ጥናት እንኳን ከተካሄደ በኋላ ቅርሱ እየጠፋ ያለው በእኛ እጅ ነው። ግራኝ መሐመድ አንዴ ነው ያወደመው፣ እኛ ግን በየቀኑ እያወደምን ያለ ነው እና በጣም ትኩረት ሊሰጥበት የሚገባው ቦታ ነው። ያው እኔ በፊልሜም ከዚህ በፊት ህዝብ እንዲያውቀው ቀርጬ እሱን የወይብላ ማርያምንም ለቅቄዋለሁ እና በጣም ያሳዝናል። ግን ምንድነው 2 ቻይናዊ ተራራ አጠገብ ሆነው ተራራውን እናፈርሰው ቢለው አንችለውም አለ። እኔ እናንተን ጀምረ የሚቀጥለው ትውልድ ይጨርሰዋል ነውና አሁን በነገኔ አማካኝነት እንቅስቃሴው ተጀምሯል። ብዙ ፈተና አለው። ያን ቦታ ለማቅናት ልማት ያስፈልገዋል፣ ብዙ ስራ መስራት ያስፈልገዋል። እንግዲህ የፊታችን እሁድ ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል ባለወልድ አዳራሽ ጉባኤ ተይዟል። እንግዲህ የጉባኤ መሰረታዊ ዓላማ ይሄን የተረሳ ቦታ ለማስታወስ የተጀመረውን ስራ ለማስቀጠል ነውና እስቲ ስለ ፕሮግራሙ ገኒ ትንሽ ንገሪን። ምንድነው ያሰባችሁት? እሑድ ሁለት ያው ወረቀቶች በትነናል። ስላሴ እንዲነገር አድርገናል። 4 ኪሎ ስላሴ ያው ህዝቡ ሰምቷል። ወረቀቶች በተቻለ አቅም ጥሪ አድርገናል ለህዝቡ
የሀገሩም ተወላጆች አሉ። ለእነሱም ጥሪ አድርገንላቸዋል። እንደ እግዚአብሔር ፈቃድ እንግዲህ እሑድ ትጠብቃላችሁ። እንግዲህ ብፁዕ አቡነ ኤርሚያስ ናቸው ያን ቦታ አይደል የፈቀዱት? ብፁዕ አቡነ ኤርሚያስ ናቸው። እንግዲህ ቀድሞም የያዙት ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ያው ደቡብ ወሎ ስር ነው የሚገኘው። የሚቆጭ ቦታ ነው ያ ቦታ። እኛም በአሃዱ ሬዲዮ እኔና ጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ በደንብ አድርገን ባለፈው ቅዳሜም ተናግረናል። አሁንም የፊታችን ቅዳሜም እንቀሰቅሳለን። ይሄን መልእክት የሰማችሁ በሙሉ ባካችሁ ያንን ቦታ ሰው እንዲያውቀው እንዲረዳው ብቻ ሳይሆን ደግሞ እንዲረዳውም ጭምር ለሌሎች በማካፈል ሰዎች እንዲመጡ ባሉበት ቦታ ሆነው በሚቻላቸው በስር በሚሄድ የሂሳብ አካውንት ብታግዙ ብንተባበር። የዚህ ሚዲያ መሰረታዊ ዓላማ የተቸገሩ ገዳማት እንዲረዱ የተረሱትን እንድናስታውሳቸው ነው። አሁን ትልልቅ ካቴድራል ሰራን እንላለን። ካቴድራል ሲጀምር የኛ ስያሜም አይደለም። እኛ ምንም አይጠቅመንም። እኛ የሚጠቅመን እነዚህ የተደበቁ የተረሱ ቦታዎችን ማስታወስ ነው። ቢያንስ እንዴ ቅድም መምህር ስትናገር በጣም ነው ውስጥ የነካው። በ80 ካህናት ከተቀደሰ የህዝቡ ብዛት ስንት ነው? አሁን በ5 ካህን አይደል የሚቀደሰው? በ2 ካህን በ3 ዲያቆን። በ80 ካህናት ከሆነ በዛን ጊዜ በአንድ መንበር ነው። አሁን በ16 መንበር ከሆነ የቤተክርስቲያኑ ስፋት ከህዝቡ ጋር ስናነጻጽረው ምን ያክል ህዝብ ምን ያክል ክርስትና ነበረ? አሁን ለእኔ የፈረሰው እኮ ቤተክርስቲያኑ አይደለም፣ ክርስትናው ነው የፈረሰብኝ። እዛ ቦታ ያለው ክርስትና ነው የፈረሰው። ቤተክርስቲያኑ አይደለም የወደመው፣ ሰው ነው የወደመው። ቀዳሽም የለም አስቀዳሽም የለም። በእኛ ዘመን እዛ ቦታ ላይ በርካታ ክርስቲያኖች እንዲኖሩ ማድረግ ሲገባን መጠነኛ ቤተክርስቲያን ሰርተን ልማት አድርገን የአብነት ትምህርት ቤቶች እንዲቋቋሙ 4 ቤት ጉባኤ እንዲኖር ማድረግ ሲጠበቅብን እኛ ከተማ ውስጥ የህንፃ ውድድር ይሄ ምንጣፍ ላይ ምንጣፍ መብራት ላይ መብራት የአልባሳት አይነት ብል እስኪበላው ድረስ አከማይተናል። የሚገርመው መምሪ የሚገርመው እኔ 2 ዓመት ጥር ስላሴ አጋጣሚ ገጥሞኝ ቦታ ላይ ሄጄ ነበር። ኢቭን በአሁኑ ሰዓት ለክብረ በዓል የሚያወጡት ጽላት ከ3 ክንድ በላይ ነው። መጎናጸፊያ ከወገብ በላይ ነው የሚለብሰው። ይህንን እንኳን አይቶ በልኩ የሚሆን መጎናጸፊያ ለማሰራት የደፈረ ሰው የለም። እንደው ስራዬ ብለህ ብትሄድ የንግሱ ቀን ተደዋውለን ብትሄድ ጽላቱ ራሱ ከተለመደው ትልቅ ነው። እስካሁን ድረስ የታሪኩ አሻራ አልጠፋም። አሁን እኔ እዚህ ሚዲያ ላይ ሚዲያ ላይ ስመጣ ደስ ብሎኝ የሚመጣበትን አንዱ ምክንያት ልንገር። ለዚህ ማስታወቂያ አንከፍልም፣ አንተን ወስደን ስናሰራ አንከፍልም። መልእክቶቻችንን በነፃ ነው የምናስተላልፈው። ምክንያቱም አሁን ብዙ ደስ የማይል ነገሮች እየተሰሙ ስለሆነ ለምነንህ አልመጣንም፣ ነግረንህ ነው አዘንህ ነው የመጣ ነው። በዛ ላይ ደግሞ ሲቀጥል ቤተክርስቲያን የሁላችንም ናት። ህንፃ ስላሴ የተባለ ሰው እየፈረሰ ማህበሮቻችን እየተበተኑ አብያተ ክርስቲያኖቻችን እየተበተኑ ባሉበት በዚህ አስጨናቂ ጊዜ አንተን የሚሰሙ የአንተን ሚዲያ የሚያዩ ሰዎች ባሉበት ቦታ ሆነው የሚችሉትን እንዲያደርጉ እግዚአብሔር የፈቀደው ጊዜ ሲነሳ እንደ ሳምሶን ያለ ብርቱ ያስነሳና በአህያ መንጋጋ ሽፈረሰኝ የሚጥል ጀግና እግዚአብሔር ለቤቱ ያዘጋጃል። ስለዚህ ይህንን መልእክት ሰምተው በያለበት ያሉ ኦርቶዶክሳውያን ወገኖቻችን ኦርቶዶክሳውያንም ባይሆኑ ታሪክ እንዲጠበቅ የሚፈልጉ ኢትዮጵያን የሚወዱ የሀገርም የቤተ ክርስቲያንም ታሪክ የተጠበቀበትን ይህንን ጥንታዊ የታሪክና የበረከት ስፍራ እንድናቆይ እንዲያግዙን ነው። አሁን እኔ በተጠራው ጉባኤ ላይ አንገት ያስደፋል። ጉባኤ ሲጠራ ሰው አይመጣም። 500 ሰው ጠርቶ 50 ሰው ማግኘት በጣም ከባድ ነው። ስለዚህ ይህንን ሚዲያ የሚያዩ ሰዎች ሁሉ እግረ መንገዳቸውን እያዩ የሚችሉትን እያደረጉ ሌሎችም እንዲደርሳቸው ሰብስክራይብ እያደረጉ ሼር እያደረጉ ቢያግዙን ከገንዘብ በላይ ትልቅ እርዳታ ያግዙናል እና በሚችሉት መጠን ይህንን ቦታ እንዲደገፍ ተመልካች እንዲያገኝ የቤተ ክርስቲያን አምላክ እንዲረዳቸው በሚችሉት እንዲረዱልን መልእክቱን ለማስተላለፍ ግሩም ነው፣ ግዴታም ነው። የሚዲያው አንዱ መሰረታዊ ዓላማ እንደነዚህ አይነት የተደበቁ ታሪኮችን ይፋ ማውጣትና እንዲረዱ ማድረግ ነው።
በዛ ላይ ደግሞ እናንተ እየደከማችሁ ያላችሁት ድካም ለቅድስት ቤተክርስቲያን ነውና ድካሙ የጋራ ሊሆን ይገባል። ከሚያሙኝ ነገሮች አንዱ የመካነ ሥላሴ እንዳልኩ ብዙ በጣም የሚገራርም ታሪክ የነበራቸው የወደሙ አሉ። ሐይቀ እስጢፋኖስ እንግዲህ በ1220 የመጀመሪያው የኢትዮጵያ ዩኒቨርሲቲ ሆነው እሱ ማዶ ላይ ያለው ደብረ እግዚአብሔር አብ ቤተክርስቲያን 6 ምዕመን ነበር የቀሩት። ቤተክርስቲያኑ ተዘግቶ ነው። የጥምቀት ዕለት እንኳን ታቦት አይወጣም። ለምን? የሚያወጣው ሰው ስለሌለና ያማል። እኔ ይሄን ነው አሁን እኮ ብዙዎቹ 7 5 ምናምን 2 3 ሀገረ ስብከት ይደራረባሉ። ግን ማይተሰራበት አንዱ ሀገረ ስብከት እንኳን ማይተሰራበት ብንሰራበት እኮ አንዱን ሀገረ ስብከት አንድ ጳጳስ አይደለም እኮ 5 6 ጳጳስም አይችለውም። ካልሰራ እኮ ሙሉንም ብትይዞ ትችላለህ። ከሰራበት ግን አትችልም። ለምን? ወንጌል ማስፋፋት አለብህ። ብዙ አማኞቻችን እየጠፉ ነው። እስከ 10 ሚሊዮን አማኝ እኮ አተናል። ወንጌል አልተሰራንም። ሁለተኛ ቆራቢያንን አላመጣንም፣ የለንም። አብያተ ክርስቲያናት የተዘጉትን አላስከፈትንም። አብያተ ክርስቲያናትን አላሳነጽንም። ገዳማትን አልረዳንም። በኮሮናና በጦርነት ምክንያት ስንት ገዳማት ፈረሱ፣ ስንት ገዳማት ተዘጉ። የአብነት ትምህርት ቤቶች ጠፍተዋል። ገብተዋል። የአብነት ተማሪ የለም። እነዚህን ለመስራት አንድ ሊቀ ጳጳስ ካደረገ አንድ ሀገረ ስብከትን አይችለው እንኳን ሊደረብ ማለት እኮ ነው። ገብተዋል። ስለዚህ መሰራት ይጠበቅብናል። ጫፍ ድረስ ሄደን ካልሰራን በስተቀር እነዚህ የጠፉትን ካላነሳን በስተቀር በረከትም አናገኝም። ለምን? የነዚህ መፍረስም አንዱ ለኛ ለሀገራችን ፍርድ ሆኗል። ትተናቸዋላ እና በጣም መስራት አለብን። ምንድነው አሁን እኔ የወሬሉ አካባቢና የወሬሉ ህዝብ በጣም ነው አንጀቴን የሚበላው። ለምን መሰለ? ታሪካዊያችሁን ታላላቅ ደብራት ጨምሮ አሁን መካነ ሥላሴን፣ አትሮንስ ማርያምን፣ ወይብላ ማርያምን መሰል አሁን ወይብላ እንኳን በእግዚአብሔር ፈቃድ ተነስታ በጥሩ መልኩ እየተደራጀች ነው። ታሪኳም ታውቋል። ከደሴ ወይብላን ለማክበር ግልብጥ ብሎ ሰው ይሄዳል። መካነ ሥላሴ ላይ ግን ጉዞ ተዘጋጅቶ በህይወት አይቻላል። ወይብላ የመጡ ሰዎች አሁን ሄደው እንዲያዩት በማድረግ መርጌታ ልሳኑ በነገራችን ላይ ወይብላ ማርያም እኛ ፊልም ከሰራም በኋላ ያ ቦታ እንዲታወቅ የተደረገው ሙስሊሙ ሼክ ሐሰን ይጠብቁ የነበሩ ሙስሊም ናቸው። አንበሳ ላያቸው ላይ ተኝቶ የሚጠብቁ እኔ በጣም ነው የሚገርመኝ። አንበሳ ላይ ኢንተርቪው አድርገናቸዋልና 7 ሰዓት የእግር ጉዞ ተጉዘው እመብርሃን እመቤቴ ናት ሄደ ተቀበል ተብያለሁ ብለው መጥቶ የተቀበሉን። እናንተ ጋር ጋዴና ዮሐንስ ደግሞ ዝክር የሚዘክሩ የ103 ዓመትና ሙስሊም ነበሩ። አንድ 130 ነው ይዘክሩ የነበሩ ዮሐንስን ይዘክሩ የነበሩ አባት ሙስሊም ናቸው። ሙስሊሞቹ ራሳቸው እዛ አካባቢ ያሉት በጣም ፍቅር ታቦታችን አይሄድብን የሚል ፍቅር የሆኑ እስልምና እምነት ተከታዮች ናቸው። አዎ በጣም እና እኛ ሀገር አሁን ህዝቡ በዚህ ልክ ነው የሚተዛዘነው እና የወሬሉ ህዝቡ አንድ ነው። የሚረዳው አብያተ ክርስቲያናት ግን በጣም ብዙ ነው። ኑሯቸውን ከእጅ ወዳፍ ያደርጋል። ሁሉም የወሬሉን ህዝብ ተመልካች ስለሆነ ህዝቡ በቋሚነት ይህንን ደግፎ አንድ ነገር ለማድረግ ይቸገራል። ብቆጥርልህ ከ20 አብያተ ክርስቲያናት በላይ ይቆጥራሉ። ሁሉንም አብያተ ክርስቲያናት የሚረዳው የወሬሉ ህዝብ ነው። ከተማ ውስጥ ብቻ 6 ቤተክርስቲያኖች አሉ። 6ቱን ቤተክርስቲያን የሚረዳው አንድ ህዝብ ነው። ስለዚህ በዛ ሀገር ሪሶርስ ይህንን ቤተክርስቲያን ሰርቶ መጨረስ በጣም ከባድ ነው። ስለዚህ ከደሴ የበረቱ ጉዞ እያዘጋጁ ቢሄዱ፣ ከጃማ ከመራቤቴ ራሱ ከወሬሉ ወጣቶቹ ጉዞ እያዘጋጁ የሄዱ ሰዎችን ማጽናናት ቢችል ቢያንስ ህዝበ ክርስቲያኑንም ተስፋ እየሰጠን እናኖራል። ቅዱስ ዳዊት ነፍሴ በተስፋ ታድራለች ነው የሚለው። ይሄም ቀላል ነገር አይደለም እና እግዚአብሔር ፈቅዶ ለዛ ሀገር መንገድ ቀን ወጥቶለት ለሀገራችን ቀን ወጥቶላት ህዝቡ እንደ ልብ ነግዶ ማትረፍ ሰርቶ መግባት እስከሚችል ድረስ ያለው ችግር በጣም ከባድ ነው። በረከታቸው ትድረሰንና አቡነ አትናቴዎስ ራሳቸው የመጀመሪያውን ኮሚቴ ሳልሞት በፊት ሰርታችሁ በህይወቴ አሳዩኝ ብለው ቃላቸው ተነግሮ ብዙ ድካም ተደክሞ ነበር። ወይ እንግዲህ እግዚአብሔርን ለመቅደም ሮጠን ይሁን ወይ እግዚአብሔር ስላልፈቀደ ይሁን ወይ ጊዜው ስላልደረሰ ይሁን ብቻ በሆነ ምክንያት ዛሬ ላይ ደርሰናል። አሁንም ቤተክርስቲያኑ የመሰረት ስራው ወጥቷል፣ ለብቻው ታጥሯል። ግን ፈጥነን መድረስ ካልቻልን የተሰራው ከተናደ
አዲሱን የሚቀበል ነገር የለም። ያው አዲስን ጠጅ ባሮጌ አቅማዳ ካጠራቀም ነው የሚፈጠረው ችግር ይታወቃልና እንደው አጉል ነገር ከመፈጠሩ በፊት የሚረዱን ኦርቶዶክሳውያን በሙሉ ተረባርበው አስራታቸውን በመላክ ደግሞ በጣም በእርግጠኝነት የምነግር ነገር አንድ ሳንቲም ደፍሮ ለራሱ የሚወስድ ቄስም የለም ካህንም የለም። ማስተዳደር ሲጀመር ስንት ካህን እዛ ሀገር ኖሮ ሲቀጥል ደግሞ ኮሚቴዎቹም ከራሳቸው እየሰጡ የሚሰሩ ሰዎች በመሆናቸው ልክ በየምክንያቱ እንደሚሰሙት ገንዘባችን ሊሰረቅ ነው፣ ገንዘባችን ሊበላ ነው የሚል ሐሳብ ማንኛውም ምዕመን ስጋት ሳይኖርበት በቀጥታ በቤተ ክርስቲያኑ አካውንት ያው የእግዚአብሔርን ገንዘብ ለእግዚአብሔር ነው እንጂ በሰው እጅ መስጠት ትክክል አይደለም። ለነፍስ አባትም ቢሆን የአስራት ገንዘብ የክርስትና ገንዘብ መስጠት ትክክል እንደሆነ አላምንም አይደለምም ደግሞ። ስለዚህ በገዳሙ አካውንት የሚችሉትን እንዲያደርጉልንና የቅድስት ሥላሴን በረከት እንዲቀበሉ የሥላሴን ቤተ መቅደስ የሚያነሰው ራሱንም እያነጸ ስለሚሄድ በረከቱም ትልቅ ስለሚሆን እንዲተባበሩን በልዑል እግዚአብሔር ስም ለማሳሰብ ነው። ግሩም ነው። እኔ ሁለት መልእክት አለኝ። አንደኛው ለእናንተ ለኮሚቴዎች፣ አንደኛው ለህዝቡ ነው። ለኮሚቴዎች ምንድነው? ውድ ቤተክርስቲያን ለመስራት አትሞክሩ በፍጹም። አሁን እንደፈለገ ብትሰሩ የቀደመው መካነ ሥላሴ ማምጣት አይቻልም። የቀደመውን መርጦ ለማርያምን ማምጣት አይቻልም። የቀደመውን አክሱምን ማምጣት አይቻልም። ስለዚህ ትውልድ ይጨርሰዋል ብሎ በጣም በትልቁ ቤተክርስቲያንን መጀመር እግዚአብሔር ያውቃል ብለህ ጫካ ብተኛ እግዚአብሔር ያለለት ጅብ ይበልሃል ነው። ትውልድ ነው የሚያልቀው። አይሆንም። ትውልድ ይጨርሳል ስትሉ ትውልዱ ያልቃል። የሚያስፈልገው መጠነኛ ቤተክርስቲያን፣ ሰፊ ይዞታ፣ ልማትና ያ ቦታ በታሪክነቱ ተጠብቆ እንዲኖር ማድረግ ነው። ትውልዱ ታሪኩን እንዲያውቅ ማድረግ ነው። አሁን ፉክክር ተይዟል። በጣም የማልወደው የምቃወመው ነው። እኔ በውድ ቤተክርስቲያን አላምንም። ቅዳሴውን አይለውጠው፣ ግን እዛ ቦታ ላይ ልማት ቢኖር፣ የአብነት ትምህርት ቤቶች ቢኖሩ፣ ልመና አይወጣም፣ አይበተኑም። በዛ በታሪኩ ብቻ እንዲጎበኝ ታደርጋለህ። ቱሪስት ቢመጣ የት ያርፋል? አሁን ወራይሉን መጥቼ ልይ ብል የት ያርፋል? የቱሪስት መዳረሻ ማድረግ ይቻላል ያን ቦታ። እንደዛ የልማት ኢንካም ጀነሬት የሚያደርግ ነገር ላይ ነው እንጂ መረባረብ ያለብን። በጣም ውድ ቤተክርስቲያን ሰርተን ጥንታዊ ነውና መካነ ሥላሴ ጥንታዊውን ታሪክ የሚመስል መሆን የለበትም። ያ ዘመንና አሁን አንድ አይደለም። ሁለተኛ አሁን ሰው በጣም በብዙ መልኩ ተሰላጅቷል። ልመና ነው። እኔ አሁን ባለፈው ፕሮግራሜን የሰረስኩት ኦንላይን ነበረኝ፣ ቀጥታ ዝግጅት። የቀኑ በጣም በስኬት በጥሩ መልኩ ተሳክቶልናል። የወደ አቢሲኒያ የምሳ ፕሮግራሙ ነገ ለህዝብ የሚቀርብ ይሆናል። እሱ ኦንላይኑን ግን የሰረዝነው ምንድነው? ለአሩሲ የገብርኤልን ለገብርኤል የሚል ፕሮግራም ለአርሲ ገብርኤል መቀነት ቅዱስ ገብርኤል ቤተክርስቲያን ማሰሪያ ፕሮግራሞች ሲካሄዱ እዛም ውስጥ እኔም ጋር ያሉ ሰዎች እዛም አሉ። ሁለት ቦታ ተጨነቁ። ሁለተኛ ህዝቡን ነው የምናስጨንቀው። ስለዚህ በቃ ቤተክርስቲያኒቷ ትቅደምና የኔ ይቅር ብዬ የማታውን ጉባኤ ሰረስኩት እንጂ በ7 ሚዲያዎች ቀጥታ ስርጭት አለ እያልን እየተናገርን ነበር። አሁን ህዝቡም የሰለቸበት ኑሮ ሙድ የሆነበት ወቅት ስለሆነ ቶሎ የሚያልቅ ቤተክርስቲያን ተሰርቶ ልማት እዛ ላይ የአብነት ትምህርት ቤት እንዲስፋፋ ማድረግ ነው። ግብፃውያን እኮ በርካታ ዶክተሮች ናቸው፣ ኢንጂነሮች ናቸው፣ ፋብሪካና ኢንዱስትሪ ነው ያላቸው። ስለዚህ እኛ ያንን ነው ልናደርግ የሚገባውና ይሄ ለእናንተ ነው። ህዝቡ ደግሞ ይሄንን የመሰለ ጥንታዊ ታሪካዊ ቦታ ቢቻል የጉዞ ማህበራትም ወደዛ ቦታ ጉዞ እንዲያደርጉ እንግዲህ እግዚአብሔር ፈቅዶ ወደፊት ሰላም በሚሆንበት ሰዓት ጉዞ አንዴ ትዝ ይላል። በወራይሉ ሁሉ መተን ጊዮርጊስ አስተናግደውን አልፈናልና ማህበራችን ማህበረ ወይንዬ የማይገባበት ቦታ የለም። መካነ ሥላሴንም ገብተናል፣ ወይ ብላ ማርያም የትም እንሄዳለን እና ጉዞዎች የሚካሄዱበት ቦታ። ከዛ ውጪ እነዚህ ዶክመንተሪ ፊልሞች ቢሰሩ በተለያየ በፌስቡክም በቴሌግራምም በኢንስታግራምም መካነ ሥላሴ የሚታወቅበት ነገር ቢፈጠር፣ ተጽዕኖ ፈጣሪዎች በዚህ ጉዳይ ላይ እንዲያወሩ ቢደረግ፣ ቤተ መንግስቱም ቤተ ክህነቱም ትኩረት ቢሰጠው፣ በተለይ ቤተ ክህነቱ በዚህ ቦታ ላይ በጣም ትኩረት ቢሰጠውና ይሄን ታሪክ ብንጠብቅ መልካም ነው እላለሁና ፊታችን እሁድ እግዚአብሔር ቢፈቅድና ቢረዳን ከቀኑ 7 ሰዓት መንበረ ጸባዖት ቅድስት ሥላሴ ካቴድራል ከቀኑ 7 ሰዓት ባለወልድ አዳራሽ ላይ ልዩ ጉባኤ ተዘጋጅቷል። በርካታ ሰባኪያን፣ ዘማሪያን፣ አባቶችም ሌሎችም ሰዎች ይገኛሉና
የምትችሉ እንድትገኙ፣ በውጭ ሀገር ያላችሁ ደግሞ ቤተሰቦቻችሁን ሂዱና እዚህ ፕሮግራም ላይ ተሳተፉ እንዲሉናል። እኔ ፕሮግራም ሳስተዋውቅ እናታቸውን ይልካሉ፣ እህታቸውን ይልካሉ፣ ወንድሞቻቸውን ይልካሉ እና እዛው ላይ ይሳተፋሉ። እንደዛም እንዲሳተፉ ብታደርጉ የበለጠ ጥሩ ነው እንላለን። ከስላሴ በላይ ምን አለ? እስቲ በመጨረሻ ማጠናቀቂያ መልእክት ከገኒ። ገኒ ብዙ መስራት እንጂ ብዙ ማውራት አትችልም፣ የጸሎት ሰው ናት። ስለዚህ አናስጨንቅሽም ገኒ፣ እንደው ሀሳብሽን። ለመጀመሪያ ጊዜ ነው ሚዲያም ላይ የቀረበችው። በርካታ አብያተ ክርስቲያናትን ታጻንጻለች፣ ግን መታየትን አትፈልግም። ያው ግድ አልናት። እስቲ በይ። እሺ፣ በመጨረሻ የምናገረው ይህንን ጉባኤ እንዲደረግ ከጎን ጎትጉተክ ታግለክ ይሄ ጉባኤ እንዲደረግ ያደረግከው አንተ ነህ። ከእግዚአብሔር ጋር አመሰግንሃለሁ። እግዚአብሔር ይስጥልን። ትፈቅጅልኛለሽ ስለ እኔ የተናገርሽውን ልናገር ምስክርነት? አሃዱ ሬዲዮ ላይ የተናገርኩትን እኔውም መካነ ስላሴ አመጣጤ ሲሄድ አሁን ቅዱስ ዮሐንስ ወልደ ነጎድጓድ አለ። በዮሐንስ መስመር እንትና ሰርተናል። ሚካኤልን ማርያምን ተሰርታለች እና እዛ ጋር ያሉ ክርስቲያኖች ምን ያህል እንደጸኑ እኔ ነኝ የማውቀው። እና ዮሐንስ ወልደ ነጎድጓድ ደግሞ ዋሻው ውስጥ ለውስጥ መካነ ስላሴ የሚያስጌጥ አሁን ተዘግቶ ቁጭ አላለ። ወደፊት ያው አባቶች ይከፈታል የሚሉት ነው እና ተዘግቶ ዛፍ ምልክት ተደርጎበት ቁጭ አላለ። ከመካነ ስላሴ የዮሐንስ ከዮሐንስ መካነ ስላሴ የሚሄዱበት ዋሻ አለ። ዮሐንስ ሲሰራ መካነ ስላሴን አላቀውም ነበር። እንደውም አንድ እናትና ደሴ ላይ በጣም ትልቅ ቤተክርስቲያን በወርቅ የተሰራ ግራኝ ያፈረሰው አለ። ወደፊት እየጸለያችሁ እያለቀሳችሁ የምትሰሩበት ቤተክርስቲያን ነው። ይሄ ቤተክርስቲያን ቁጭ ብሏል። ወደፊት የሚቸገር ትውልድ አለ፣ መከራ የሚደርስበት ትውልድ አለ። ቤተክርስቲያን ስትናጋ የሚጸልዩበት የሚያለቅሱበት የኢትዮጵያ እምብርት ቦታ የሆነ መካነ ስላሴ የምትባል አለ ተብያለች ብዬ ጉሊት የምትሸጥ ሴትዮ ናት እና ያኔ ሰው አላቅም ነበረ። ሲሄድ ደሴ ስጠይቃት አዎ የታሪክ ቦታ ትልቅ ቦታ ወረኢል ውስጥ ነው ጠይቂ ብላኝ፣ መንገዱንም አላቅም። ከበቀለ ጋር በቃ በጣም ሲያስጨንቀኝ ጊዜ ሌሊት እንቅልፍ የለኝም። ከዛም ከበቀለ ጋር ሄደን መንገዱን አለማወቄ መንገድ ላይ ወርደን በእግር ነው ይሄን ነው እየጠየቅን እና እዛ ስንደርስ የሆነ ሙስሊም የቀበሌው ሊቀመንበር ነው አሉኝ እና ሁለት ሰዎች አንድ ካህን መተው ወይኔ ማህበረ ቅዱሳን እኮ ሊሰራ መጥቶ እዚህ ጋር ነካክቶት ፈርሷል፣ ግን በዛው ጠፉ አልመጡም እና እንደው እግዚአብሔር አሁን ሊያሰራልን ነው የቤተክርስቲያን እንደው በተሰራልን የሀገር ተወላጆች ሊሰሩ ብሎ 10 ዓመት ይኸው ቀረ፣ እንደው እናንተን አስነስቶ አመጣለን እንደው ስሩልን አሉ። ዘኔ ያ ኮሚቴ ተዋቀረ። ያው አሁን አንተ ትልቅ ቤተክርስቲያን አይሆንም ባልከው ለማንሳት ነው እና አንድ ክርክራችን የነበረው ትልቅ ቤተክርስቲያን አይሰራም ነው እና ስሜታዊ ሲሆኑ መለከታቸዋለሁ። እኔ ክርስቶስ በከብቶች በረት ነው የተወለደው፣ በከብቶች በረት ነው እና ምንም እንትን በአህያ ውርንጭላ ነው እንትን ያለው። ስለዚህ ትልቅነቱ ሳይሆን እቺ የፈረሰችው ደሳሷ ጎጆ ተወጥቶ ከቅርሱ ወተን ስለ ሀገር እየጸለይን እያለቀስን እንድንሰራ ነው ስላቸው በጣም ተሟገቱኝ። እንደውም በወርቅ ነው የምንሰራው፣ እንደ ጥንቱ ነው የምንሰራው እያሉን ተው መለስተኛ ቤተክርስቲያን የተባለ ነው አልኩኝ። እኔም ያንቺን ሐሳብ ነው የምጋራው። በነገራችን ላይ መምህር ገኒ ሁለት ነገር እኔ ምስክርነት በእኔ ህይወት የሆነውን መናገር ፈልጋለሁ። በቀደም አሃዱ ሬዲዮንም ላይ ተናግሬያለሁ። ጸጋ እግዚአብሔር ያላት ናት፣ መልእክት ታደርሳለች። እግዚአብሔር መርጧታል። ያኔ 666 የግብረ ሰዶምን አስከፊነት በምሰራበት ሰዓት እኔና ገኒ አንተዋወቅም። ተስፋ በቆረጥኩበት ሰዓት ከገዳም መልእክት ይዛ የምትመጣ እሷ ናት። ፊልሙን ትሰራለህ፣ አንተ ተመርጠሃል፣ ትጨርሳለህ፣ ተስፋ አትቁረጥ ተብለሃል ብላ ትነግረኛለች። እንደገና ወይ ታምሜ ሆስፒታል ገባለሁ ወይንም ችግር ይደርስብኛል። ከዛ አሁንም ላቆም ስል ደሴ እኔ ቅድስት ኪዳነ ምሕረት ቤተክርስቲያን እያገለገልኩ እሷ ከባለቤቷ ጋር ሆና ልክ አገልግሎት ስጨርስ መልእክቱን ትነግረኝ ነበረ። ከዛን እንግዲህ እግዚአብሔር ፈቅዶ 666 የግብረ ሰዶምን አስከፊነት ስለ ኢትዮጵያ ዝም አንልም የሚለውን ቪሲዲ በብዙ መከራ ሰራሁኝ ማለት ነው። ከዛ በኋላ አንዴ ቢሮ መጣችና ፍላሚንጎ ወይንዬ መዝሙር ቤት አለ መልእክት አለኝ አለች። የምን መልእክት?
ነጭ ለብሰ ገመድ አለ፣ ገመዱን ሴት ናት የያዘችው። አውሮፕላን ውስጥ ገብታል። ይህ ልጅ ለዓለም ያስፈልጋል፣ ዓለምን ይዞራል የሚል መልእክት መጥቷል። ዓለምን ትዞራለህ አለችኝ። ሳኩባት። ምክንያቱም እኔ ከኢትዮጵያ ወጥቼ አላውቅም። ኢየሩሳሌምን ለማየት 27 ዓመት ነው የተመኘሁት። ይህን የምመሰክርልህ በእውነት የምወዳት መብርሃን ምስክሬ ናት። ይሄን ቃል ነው ያለችኝ። በሴት ነው የምትወጣው ነው ያለችኝ። ምክንያት ሆና ከዛ በኋላ ኢየሩሳሌም ብዙዎቹ ወስዳለሁ እያሉ ይተው ነበር። አንዷ ቃል ገብታለኝ ፌስቡክ ላይ ሁሉ ጽፌ ኢየሩሳሌም ሊሄድ ነው ብዬ ደስ ብሎኝ ተወች እና አንዲት የኛ ተጓዥ ቪአይፒ የምንላት ተገናኘና ወደ ቤቷ ይዛኝ ሄደች። እቤት ስንሄድ ፌስቡክ ላይ ተነሳ እያየ መምህር ኢየሩሳሌም ሄደሃለሁ የተባሉ። አይ አልሄድኩም። ለምን? አንዷ ቃል ገብታለኝ ተወች። 70 ሺህ ነበረ እማሆይ አስካለ ማህሌት የጉዞ አስጎብኚ ድርጅት ነበራቸው። በጣም መልካም የሆኑ እናት ናቸው እማሆይ አስካለ። እሳቸው በ50 ሺህ ብር ሊወስዱኝ ነበረ። ቀራው ስል ተነሳለች። ባንክ ብር አወጣች። ለእማሆይ አስካለ ተደወለ። ኢየሩሳሌም ሄድኩ። በሴት ትወጣለህ እንዳለችው በሴት ወጣሁ። በአመቱም ኢየሩሳሌም ሄድኩ። ከዛ አውሮፓ ሄድኩኝ። 19 ዓለም ላይ ዞርኩኝ። አሜሪካን ብቻ 18 ስቴት ዞርኩኝ። አይደለም ተጓዥ አስጓዥ ሆንኩኝ። ይሄንን መልእክት ከጋዴና ዮሐንስ ስውራን አባቶች ካሉበት ቦታ እያመጣች ታበረታኝ የነበረችው ገኒና ጸጋውን ያብዛላት፣ እግዚአብሔር ይጠብቃት። ብዙ የተናገረቻቸው ነገሮች የሆኑ አሉ። በሌላ ጊዜ እሷን አስፈቅደን የምናወራ ይሆናልና አሁንም ይሄንን ቤተክርስቲያን ተባብረን እናሰራለን። እግዚአብሔር ሰው አይደለም፣ አይዋሽም። ተስፋ መቁረጥ የለብንም። ችግሮች ሲኖሩ እየተመካከሩ መፍታት ነው። እንግዲህ መምህር እስቲ ማጠቃላይ ሐሳብ። ምንም የሰማይ አምላክ ያከናውንልናል፣ እኛ ባሮቹ ተነስተን እንሰራለን ነው። ይሄው ነው እንግዲህ ማለት እንትን የለም። የስጦታ ትንሽ የለውም። አንድ ጠጠር፣ አንድ ብሎኬት ሰው ባለው ትንሽ ነገር ማድረግ ከቻለ እኛ እኮ ፍቅሩን ነው ያጣ ነው፣ አንድነቱን ነው ያጣ ነው እንጂ በእኔ ዘመን ቤተክርስቲያን አትቸገርም ብሎ የሚያስብ ወጣት ካለ መካነ ስላሴ ቤተክርስቲያን እዛ ገጠር ላይ ለ8 አባወራ የሚሆን መለስተኛ ቤተክርስቲያን ለመስራት አንድ ሰው ብቻውን ተነስቶ ሊሰራው ይችላል። ምንም አዲስ ነገር የለውም። ብቻኛ ምንድነው አትጠቀሙ ሲለን፣ በቃ አትዋደዱ ሲለን፣ መሳቂያ መሳለቂያ ሆኑ ሲለን ነው እንጂ እንደ ኦርቶዶክሳውያን ብዛት እንደ ኦርቶዶክሳውያን ፍላጎት ይሄ ነገር ከባድ አይደለም። ስለዚህ እግዚአብሔር አምላክ በምክንያት አስጀምሯል። አንተንም ከብዙ አገልግሎት መካከል አምጥተን በዚህ እየለፋ ነው። እንግዲህ ድካም ፍሬ አፍርቶ ኮሚቴውን በርትቶ ጠንክሮ ወደ ስራ እንዲገቡ እኛ በምንችለው የራሳችንን ድርሻ እንወጣለን ሁላችንም። እና የሚሰሙ ይህንን ሚዲያ የሚሰሙ ሁሉ ገንዘባቸውን እየሰጡ ሰብስክራይብ እያደረጉ ሼር እያደረጉ፣ ይሄ ገንዘብ ልመና አይደለም። ሚዲያውን ለአገልግሎትና ለመንፈሳዊ በረከት እንጠቀምበት። ባለቤቱ ፈቅዷል። እናንተም ደግሞ ለጓደኞቻችሁ አዳርሱ እያልን ትብብር እየጠየቅናቸው ነው። እንዲህ አድርገን የቤተ ክርስቲያን ድምፅ መሆን መልካም ነው። ጥቂቶች ትታሰራላችሁ፣ ትፈታላችሁ። ብዙዎች በነፃነት እንኖራለን። ጥቂቶች ዋጋ ይከፍላሉ። ሌላው ራሱ ላይ እስካልደረሰበት ድረስ ጉዳይ አይመስለውም። ታዲያ በዚህ ጊዜ የቤተክርስቲያንን ድምፅ ማብዛት፣ የቤተክርስቲያንን ሀሳብ መናገርን የመሰለ አገልግሎት የለምና ሁሉም በሚችለው እንዲተባበረን ለማሳሰብ ነው። እንግዲህ እግዚአብሔር ይርዳንና ለጥቅምት እኩሌታ ወሬሉ ስንሄድ ያው እዚሁ ቃል እያስገባው ነው መሰለኝ። ሄደን አይተን ደግሞ ይህን ያህል ደርሷል፣ ስራው ይህን ያህል ደርሷል፣ በቀረው እንተባበር የሚለውን ነገር ደግሞ ድጋሜ ለማየት እግዚአብሔር እድሜ እንዲጨምርልን፣ 1 ዓመት እንዲጨምርልን እግዚአብሔር አሜን። እሱ እንግዲህ ፈቃዱ ይሆንልን። ይሄንን ቀረጻ ለማድረግ ያው የእናንተ ጉጉት፣ በተለይ ገኒና ባለቤቷ ሳራ እረፍት ነስተው ነበር። አሁን ስመጣ ከሆስፒታል ነው መጣው፣ ከሚኒሊክ ሆስፒታል። ወንድሜ በጣም ደክሟል። እግዚአብሔር እንግዲህ ወንድሜን በቸርነቱ ይማረልኝ። እናንተም በጸሎታችሁ አስቡን። የመካነ ስላሴ ጉዳይ ስለሆነ ነው ከዛ ሮጠን የመጣ ነው። ሁሉም ማድረግ የሚቻለው እግዚአብሔር ነውና እሱን አሳልፈን ለእግዚአብሔር እንሰጣለን። በርቱ። እኔ በእኔ በኩል እንደ አገልጋይነቴም እንደ ሚዲያም ማገዝ ያለብኝን ሁሉ አይደለም መካነ ስላሴን የትኛውንም ቦታ ቢሆን አዲስ የሚሰራም ቢሆን እንሰራለን፣ እናግዛለን። ተበራተን አንድ ነገር እናደርግ አደራ። እኔ ትልቁ ተቃውሜ ውድ ቤተክርስቲያን መቆም አለበት፣ ትውልዱን አንጨርስ፣ መጠነኛ ቤተክርስቲያንና ልማት ላይ እናተኩር የሚል ነው። ይሄም
ከ20 ዓመት በፊት የገዳማት ታሪክ ሰራ ያቀረብኩት ነው። ለቤተክርስቲያን የሚያስፈልገው ሰፊ ይዞታ፣ ልማት፣ የተማረ የሰው ኃይልና መጠነኛ ቤተክርስቲያን የሚል ነው። ወደፊት በስፋት በዚህ ጉዳይ ላይ እኔና መምህር እንመጣበታለን። እንግዲህ እግዚአብሔር እንደፈቀደ ቶሎ ከአሜሪካን ከተመለስኩኝ እዘልቃለሁ ብዬ አስባለሁ። አምላክ ቢፈቅድ ያልከኝን ተገብራለሁ። የእግዚአብሔር ቅዱስ ፈቃድ ይሁንልን። ስትከታተሉት የቆያችሁት ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ስለ ጥንታዊና ታሪካዊ መካነ ሥላሴ እጅግ የሚገርም አስደናቂ ታሪክ ያለው ታሪኩ በእኛ ዘመን የተቀበረና የተደበቀ አስታዋሽ ያጣ ወልዶ መካን የሆነ ሰው የማያውቀው ቤተ ክህነት የረሳው መንግስት የማያስታውሰው የነገስታት ስፍራ፣ የቅርስ ስፍራ፣ የታሪክ ስፍራ ብቻ አይደለም፣ የታሪክ መናኸሪያ እጅን ባፍ የሚያስጭን እጅግ የሚገርም ታሪክ ያለው ቦታ ዛሬ ተረስቷል። ምናልባት ይህንን ድምፅ ስትሰሙ እግዚአብሔር ፈቅዶላችሁ ሊሆን ስለሚችል ብዙዎቹ ይህን ድምፅ መስማት አይችሉም። እስር ቤት ናቸው፣ ሆስፒታል ናቸው፣ ስደት ላይ ናቸው፣ መከራ ላይ ናቸው፣ ጦርነት ላይ ናቸው። እናንተ ግን እግዚአብሔር ፈቅዶ ይሄ ድምፅ ቤታችሁ ከመጣ የሚቻላችሁን መስማት ለፍርድ እንዳይሆንባችሁ የሚቻላችሁን ያክል ይህንን ቤተክርስቲያን እንድትረዱ፣ እንድታግዙ፣ እንድታቋቁሙ ለማንም ብላችሁ ሳይሆን ለራሳችሁ ነው። መልካም መስራት ለራስ ነው፣ ክፉም መስራት በራስ ነውና መካነ ሥላሴን ጥሩ አስጀምረ ነው እኛን ጀምረው ሌላው እንደሚጨርሰው ተስፋ እናደርጋለን። እግዚአብሔር ፈቅዶም በእኛም ጊዜ ሊያልቅ ይችላልና የእሁዱ ቀጠሯችን 4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል ባለወልድ አዳራሽ ይሆናል። እንደዚሁም በምትችሉት በዓለም ላይ ያላችሁ ደግሞ እንድታግዙ አደራ እንላለን። እንግዲህ ዛሬን እዚህ ላይ ያበቃን። ከመምህር መታሰቢያ ደምሴ ጋር ግን ቀጠሮ ይኖረናል። ወደፊት በደረጀ ዘወይንዬ ሚዲያ ምን አስበሃል? አንተ እኔን ወረይሉን ቃል አስገባህ። ሁሌ ያለን እኮ ከጀርባ አለን። አሁን ወደፊት እንመጣለን። ከጀርባ አለን፣ ወደፊት ጥሩ ነው። ከጀርባም ጥሩ ነው፣ ግን የበለጠ ወደፊት መምጣቱ ጥሩ ነው። እግዚአብሔር የሰጠን እውቀት በሁለት የተሳለ ሰይፍ ስለሆነ በዘመናዊም በመንፈሳዊም በዚህ ጉዳይ ላይ ትውልዱን እንድትቀርጽ ይኸው ሚዲያው ክፍት ነው። አብረን እንሰራለን ከሌሎችም ሚዲያዎች ጋር ቋንቋይነሽም ነጋሽም ጋር አርያም የትኛውም ቦታ ላይ የሚተላለፈው የእግዚአብሔር መልእክት ስለሆነ ደስተኞች ነን። ትውልድ ላይ እንስራ ነው የምንለው። አበቃን። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ የጠበቃችሁ የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን።